መነሻ ሐሳቡ የአማራ ተጋድሎ ከአዙሪቱ ሳይወጣ አጥፍተነው አገር እናቆማለን ብለው የተነሱት ወራሪ ተገንጣዮች የሞከሯቸው ሙከራዎች ሁሉ እየከሸፉ አለመሳካትና ፋኖ በአሸናፊነት በኢትዮጵያ ምድር ስር ነቀል ለውጥ ማወጅ አይቀሬነት ስለተረጋገጠ የመጨረሻ ከተባሉት ውስጥ ትግሉን የሚያጨናግፉበትና የሚጠልፉበት የህዝብ እምቢተኝነት የምትባል ካርድ መዘዋል። ይህንንም ቀጥታ ራሱ ወያኔዎች፣ ኦሮሞማ፣ ብአዴን እና የእነሱ ቅጥረኞች በመሳተፍ ከዚህ ውስጥም እነ አብሮነት ኢትዮጵያ በማለት አቶ ልደቱ አያሌው የሚመራው እነ ስብሐት ነጋን፣ እነ አሉላ ሰለሞንን፣ እነ ገዱ አንዳርጋቸውን፣ እነ ይልቃል ጌትነትን፣ ከኦሮሞማ እነ ጀዋር መሐመድን፣ ሕዝቅኤል ጋቢሳ፣ እነ ጃልመሮን አቅፈው መጥተዋል። ይሄ ደግሞ መሬት ላይ የፋኖ ቅጥረኛ ባንዳዎችም ከነሱ ጋር ወኪል ሆነው ህዝባዊ እምቢተኝነት እያቀነቀኑ ነው። ይሄንን ማጋለጥ አለብን፣ የሰዎችን ማንነት መንገር አለብን ከሚለው ነው። አመሰግናለሁ። የሰፊ ጥያቄ ነው። ጥሩ ወቅታዊ ይመስለኛል። ወደዚህኛው ጉዳይ ከመግባቴ በፊት ግን ዶክተር ተስፋዬ ደመላሽ ጥሩ ጥያቄ አንስተዋል። እኔ ጥያቄ ሲነሱ ለእነዚያ እያንዳንዳችን ምን እንደሚሰማን መልስ እየሰጠን ብንሄድ ጥሩ ይመስለኛል እና ለእኔ የታየኝ እንደው ድል ምን ይመስላል እሱ ላይ ሀሳብ ለመስጠት ነው። ኋላ ጊዜ ከሌለ እንግዲህ እንጠቀምበት። ይህ ጊዜ ይያዝልኝ ከውጭ ሆኖ እኔ የፋኖ ድል በምን ይለካል? በምን የኔ አረዳድ ነው። እኔ ዶክተር ተስፋዬ ለዚህ መልስ ያጣል ብዬ አይደለም። እንዴት እንደምናስብ አንድ ላይ ቆመናል ወይ አንድ አይነት አመለካከታል ነው የሚለውን ለመፈተሽ ይመስለኛል የቀረበው ጥያቄ እንጂ ይህን ጥያቄ በእሱ አእምሮ እሱ መልስ አጥቶ ነው ብዬ አላምንም፣ አላስብም። እና እኔ እንደተረዳኝ ጥያቄው ተገቢ ነው። እንደው ድል ምን ስንል ነው? አሁን ይሄ ወታደራዊ ነው እንቅስቃሴው አሁን የተያዘው ወታደራዊም ነው፣ ፖለቲካዊም ነው፣ ኢኮኖሚያዊ ነው፣ ብዙ ነገሮችን የያዘ ነው። እና ዋናው ግን በዋናነት የታጠቁ ሰዎች ወታደሮች ናቸው። ወታደሩ ነው የሚንቀሳቀሱት። ስለዚህ በወታደሩ እንቅስቃሴ የመጀመሪያው ድል መሬት ቦታ መያዝ ነው፣ ቦታ ማስለቀቅ ነው። እና ይህ ትልቅ ድል ነው በእኔ በኩል። ምክንያቱም በርካታውን የአማራ ክልል የተባለውን በርካታውን ከ90% በላይ እያስተዳደሩት ነው፣ አስለቅቀውታል ማለት ነው። እኔ ወታደራዊ ድል ይዘዋል። አንዱ እሱ ነው። ሌላው ይህን ድል ለማድረግ ደግሞ ስነ ልቦናዊ ነው። አንዱ ትልቁ ድል ነው። አማራን አማራ አድርገው እንዲወጣ ያደረጉት ይመስለኛል። አማራ ነኝ እንዲል አማራ ሆኖ እንዲወጣ የሚደርስብህ ይሄ ነው የሚለውን አይተው ነው። ለዚህ ነው ከውጭ ሀገር ድጋፍ ሳይኖራቸው ቀደም ሲል የተደራጀ ኃይል ሳይኖራቸው የተደራጀ ሀሳብ ሳይኖር የተደራጀ ፕሮግራም ሳይኖር ለድል የበቁት አማራው ስነልቦናው ልጆቻችን ናቸው ብሎ ስንቅም ትጥቅም ምሽግም ስለሆናቸው ብዬ ነው የማስበው። አንዱ እሱ ይመስለኛል። ፖለቲካዊ ድሉ ያው በዓለም ላይ የምናየው ነው። እንግዲህ ዞሮ የፖለቲካ ትግል ወደ ስልጣን መሄድ ነው፣ ስልጣን መቆጣጠር ነው እና በዚያ ደረጃ ላይ ያንን ህዝብ የነጠቁት ነው ማለት ነው ይህንን ኃይል። ይህን እንግዲህ ወደፊት ምን መደረግ አለበት? በኢኮኖሚው እንግዲህ ብዙ የሚቀራቸው ምክንያቱም ኢኮኖሚ ላይ ዋናው የዚህ ድል መቋጫው ኢኮኖሚው ነው። በኢኮኖሚ ላይ ያላደገ የታጠቀን ኃይል የሚበላው ላይ በዚህ ሀገር አነጋገር ከጠረጴዛው ላይ የሚቀርብ ነገር ከሌለ ድሉ ድል ሊሆን አይችልም። ያ ገና ረጅም ጊዜ ይፈጃል። ለዚህ እኔ በየትኛውም እንቅስቃሴ ላይ ለድል አነቃለሁ የሚል ነገሮች 4 ነገሮች ያስፈልጉታል ብዬ አምናለሁ። የመጀመሪያው ጊዜ ነው። ጊዜ ስንል ጊዜን ማጥበብ ማርዘም እንደማይቻል ይታወቃል። የተፈጥሮ ጉዳይ ነው። ግን ሊሰሩ የሚችሉ ሰዎች፣ ትግሉን ሊመሩ የሚችሉ ሰዎች ጊዜ ሊሰጣቸው ይገባል። ቋሚ ሊሆኑ ይገባል ማለት ነው። እዚህ ላይ የግር እየኖርኩኝ እዚህ ላይ የግር ከፍላለሁኝ እያለ ስራው ሊሰራ አይችልም። ስለዚህ በተለይ በውጭ ያለው ትልቁ ችግሩ አንዱ ሙሉ ጊዜውን ለትግሉ ያለመስጠት ችግር ይተኛል። ስለዚህ ጊዜ ያስፈልጋል ባይ ነኝ። ህዝቡ ከሌ የተባሉ ሰዎች ቋሚ ጊዜያቸውን ያደርጋሉ። የእነሱ ስለቤት ኪራያቸው፣ ስለ ልጆቻቸው፣ ስለ ትምህርታቸው መጨነቅ የለባቸውም ብሎ መወሰን አለበት ህዝቡ። አንድ ጊዜ ነው። ሁለተኛ እውቀት ነው። ያለ እውቀት የትም አሁን የፋኖ አንዱ ትልቁ ችግሩ ይህንን መጽሐፍ ይኖራቸዋል ብዬ አምናለሁ ወንድሞቼ። የግድ በኦሮምኛም በእንግሊዘኛም በአማርኛም የተጻፈ ነው። የገዳ መልባ ኦሮሚያ የሚል መጽሐፍ
ይሄ የእነሱ ሀሁ ነው። እኛ ምን ያህላችን እናውቀዋለን? ጣቶቻችን ምን እንዳሉ እያንዳንዱ ኦሮሞ ነኝ የሚል ይቺ መጽሐፍ ቅዱሱ ናት፣ ያውቃታል። እኛ እንደዚህ ያለን ወይ? የለንም። እውቀት ያ ነው። እዚህ ነው የምትመራው። ይህ እውቀትህ ከፕሮግራማቸው ውጭ ይቺ መመሪያ ናት። ይቺ ከዚያ የተረፈ በርካታ ሰዎች የጻፉላቸውን ታውቁታላችሁ፣ ታገኛላችሁ እያል አምናለሁ። ህወሓት ከዚህ አልፎ ፕሮግራሙ ከመጽሐፍ አልፎ መጽሐፍ ህገ መንግስት ጽፎልናል። የኢትዮጵያ እኮ የሽግግር መንግስት ህገ መንግስት እያለ ሰው የሚያወራው ቅድም አንተነህ በህግ አምላክ እያለ የሚለው ሰው እኮ የራሱን መታረጃ ነው። ህወሓት ያዘጋጀው የህወሓት ፕሮግራም ነው። እሱ ህጋቸው ነው። ይቺ ትጣስና ከትግሬም አልፎ ዛሬ አማራ ነን የሚለው ህገ መንግስት ይለናል። አንዳንዱ ደግሞ ለአማራ እንታገላለን የሚሉ ደግሞ የማንነት ጥያቄ የተነሳባቸውን ወልቃይት ጠገዴን፣ መተከልን፣ ራያን፣ ደራን እንደ ግዛት ተወሰደብን ብሎ የሚያምኑ ሰዎች አሉ። ይህ የማንነት ጥያቄ ነው። የአማራው ግዛት ኢትዮጵያ ናት። ኢትዮጵያን አስመልሳለሁ ቢዛሞ ሄዳለሁ ነው እንጂ ማለት ያለበት እዚህ ጠገዴ፣ ወልቃይት፣ ራያ የሚሉት የማንነት ጥያቄ የተነሳባቸውን አማራ ተፈናቀለ ቢዛምንን ለቆ ፈጠጋርን ለቆ ደዋሮን ለቆ ያለቆ እዚያ መቆም ይሄ ትክክል ያለ ይመስለኛል። ሌላው መረጃ ነው። መረጃ የሚኖረን ፍሰት ሲኖር ነው። ተከታታይ የሆነ መረጃን መሰብሰብ፣ መረጃን መተንተን፣ መረጃን ለውሳኔ ማቅረብ ይሄ እውቀት ይጠይቃል። እና ለዚህ ሁላ ደግሞ መያዣው ገንዘብ ነው። እነዚህ ሁላ ከየት ይገኛሉ ካለ ከአንድ ኃይል ነው የሚገኙት፣ ከሰው። ስለዚህ ይህንን ሊሰራ የሚችል ሰው ቅድም ተነግሯል። አለን ወይ? ተሰባስበናል ወይ? የተለያየ ምክንያት ነው በየብቻ ነው የምናወራው እንጂ ሰብሰብ ብለን መመሪያችን ይሄ ነው፣ መሪዎቻችን እነዚህ ናቸው፣ ይሄ በተከታይ እንስራ የሚል የለም። ለድል የምንበቃው እነዚህን ነገሮች አጣምሮ ሊሰራ የሚችል ኃይል ሲኖር ነው ብዬ ነው የማስበው። ወደ ተነሳይ ጥያቄ ልሂድና እርግጠኛ ነኝ ማህበራዊ ሚዲያውን የምትከታተሉ ከሆነ ይሄ ሰነድ ይኖራችኋል ብዬ ገምታለሁ። ይሄ ሰነድ ከሌለን አሁን የተነሳውን ጥያቄ ልንመልሰው አንችልም። ብታነበው ይሄ ሰነድ ምን ይላል? ምን አይነት ድህረ አብይ የሽግግር ሂደት የሚል ነው። ህዳር 14 ቀን 2018 የተጻፈ ነው በልደቱ አያሌው። ዋና ዋናዎቹን ነው የምነግራችሁ። ብዙ ዝራ ቃል ኪዳን ተገብተዋል። የኤክስ የሽግግር ቃል ኪዳን ብለው ጽፈዋል። እና እዚያ ውስጥ የተወሰቱን ላንሳላችሁ። ምን ይላል መግቢያው ላይ? በኢትዮጵያ የምንገኝ ተቃዋሚ የፖለቲካ ኃይሎች ለ27 ዓመታት በሀገራችን ዲሞክራሲ እንዲሰፍን፣ ፍትሐዊ የኢኮኖሚ ተጠቃሚነት እንዲመጣ፣ የግለሰቦችና የቡድኖች እኩልነት መብት እንዲከበር፣ በአጠቃላይም መልካም አስተዳደር በሀገሪቱ እንዲኖር ከፍተኛ ትግል ስናደርግ እና ከፍተኛ መስዋዕትነት ስንከፍል ቆይተናል አለ። ልብ አድርጉ። ልደቱ አያሌው ስንከፍል ቆይተናል አለ። የህወሓት አሽከር የህወሓት የመጀመሪያ 9ኛ ክፍል እያለ ነው በህወሓት የተመለመለ ቡግና ምን አለ? ቆይተናል። ይሁንና በ1997 ዓመተ ምህረት በኋላ ከኢህአዲግ አገዛዝ ጋር የተደረገው ትግል በዋናነት በውጭ ሀገር የሚገኙ መገናኛ ብዙሃን የተመራ እና በወጉ ባልተደራጁ ወጣቶች የተካሄደ እንጂ በድርጅቱ የትብብርና በጠራ የትግል አጀንዳ የተመራ አልነበረም ይለናል። ያፈረሰውን 200 አማራዎችን ያስገደለውን ቅንጅትን የኢትዮጵያ ህዝብ የኔ ብሎ የመረጠውን ድርጅት ያፈረሰው ልደቱ ያ እንቅስቃሴ የተመራው በዚያ ጊዜ እኮ መሃድ በሀገሪቱ 1200 ቢሮዎች ነበሩት። ጠንካራ ድርጅት ተፈጥሮ ነበር መሃድን። እሱ ነው ያንን በውጭ ተመራ ይለናል። ከዚህ እንትን ላይ እና እንደገና በ2010 ደግሞ የመጣው እንቅስቃሴ ይለናል። አብይ የመጣበትን ለመኮነን ይሞክራል። ምን ይለናል እንግዲህ? ዋና ዋናዎቹ ረጅሙ ካገኛችሁ ኢሜል ከላካችሁ ከሌላችሁ ልክላችኋለሁ ሰነዱን። ግን የተሰሩትን ስራዎች አንዳንድ ልንገራችሁ። እነዚህ ድርጅቶች ተቃዋሚ ነን የሚሉት በራሱ በልደቱ የሚመሩት የፖለቲካ ኃይሎች መካከል ከ3 ወር በፊት በኤክስ ከተማ የተደረገ ስምምነት አለ። ስምምነቱን በስልጣን ላይ የሚገኘውን የጠቅላይ ሚኒስትር አብይ አህመድን አገዛዝ በአጭር ጊዜ በሚካሄድ አገዛዝ አንበርክክ የሰላማዊና ህዝባዊ እምቢተኝነት ትግል ለማሸነፍ የሚያስችል ሰነድ
በመፈራረም ተካሂዷል ይለናል። በሰላማዊ ሰልፍ እዚህ አደባባይ አሁን እኛ እንደምናደርገው አትላንቲክን አቋርጠን በጩኸት አብይን እንጥላለን ይለናል። ሰነዱም የግንቦት ማኒፌስቶ በመባል ይታወቃል። ግንቦት ሰባት እንግዲህ ግንቦት ሰባት አለማለቱ ነው የሚለን። ስሙንም ከሱ ነው የተዋት። እነዚህ እነማን ናቸው? ሰላማዊ ትግል እናካሄዳለን። እሱ በአደባባይ የመሰረታቸው እነማን ናቸው? እነዚያ እነ አቦይ ስብሃት፣ ጸረ አማራው የሆነው የግንቦት ሰባት ስብስብ፣ እነ ገዱ አንዳርጋቸው፣ እነ ይልቃል ጌትነት የምትሏቸው አሁን ቅድም ዘነጋቸው እነሱ ያሉበት፣ እነ ስብሃት ነጋ ያሉበት፣ እነ ሰለሞን አሉላ ያሉበት ድርጅት ነው። ይሄ እንግዲህ ተስማማን የሚለው ይሄ መጀመሪያው ስምምነት የግንቦት ማኒፌስቶ ሰብስበዋል። እኔ እነዚህም ቡድኖች ምንላቸዋለሁ? የፖለቲካ ጥንብ አንሳዎች። ጆፌ አሞራ ጥንብ ባለበት ቦታ ነው የሚሄደው። አንድ ነገር እንቅስቃሴ ሲፈጠር ያለ ማፍረስ የሚጥሩ ናቸው። ሁለተኛ ይለልና የሚያሳስበው ይሄ ነው። ሁለተኛው ደግሞ የታጠቁ ኃይሎች አለ። እንግዲህ እነማን ናቸው የታጠቁ ኃይሎች? እኔ እስከሚገባኝ ድረስ ከዚህ ሚታላት ወንድሞቼን እንደምትረዱት ይገባኛል። እኔ አንድ የታጠቀ ኃይል ፋኖም እንዳውቁ ሁለት አለው። አንድ ብቻ አይደለም። አንድ አድሃን የሚል አንድ አፋባሃና አፋህድ የሚሉ ናቸው። ሁለት ኃይሎች ናቸው። አንድ አልሆነም። ሁለት ወያኔ እንዳለ የክልሉ መንግስት የክልሉን ወታደራዊ ኃይል እንዳለ ይዙ የሀገሪቱን መከላከያ ኃይል አንድ አላስረከበም። የኢትዮጵያ 87% መከላከያ ትግራይ ውስጥ ነበር የነበረው። ይሄ መረጃው፣ ሎጂስቲኩ፣ መሳሪያው ምኑ ማለት ነው ጠቅሎ ያለውን ያለ ሁለት ይሄው የኦነጉ ሌላ ክንፍ አለ። ከቤተ መንግስቱ አብይ አለ። ከውጭ ደግሞ እነሱ ያደራጁት ይሄ ዳቦ ስም ሰጥተውታል። እሱ አለ። አሁን እንግዲህ ምን ያህል እንደገፉ ኩልን የምናውቃቸው ነው። አፋሮች አሉ እና ሶማሌ ውስጥ አለ። ከዚያ ውጭ የትኛው ኃይል አለ? እነዚህ ተሰባስበዋል። ዋይ በሚባል ሀገር ተሰብስበው አንድ ስምምነት ደርሰዋል። ምን ይላል? ባደረጉት ሰፊ ውይይትና ድርድር መለስተኛ የፖለቲካ አጀንዳ መሰረት ያደረገና የኢትዮጵያውያን የህልውና ምህድን ግንባር የተሰኘ የጋራ ትግል ጥምረት ፈጥረዋል ይለናል። አሁን ይህንን ማን ነው የፈጠረው? እነማን አሉበት? ዋና ለሰነዱ ባለቤት አንድ ሰው ብቻ ነው፣ እርግጠኛ ነኝ። የትም ወሰሱ አልሰርቶም። ልደቱ ነው። ማን ነው? አቦይ ስብሃት ነው። ማን ነው? ጀዋር ነው። ማን ነው? ይዝቃል ቀቢሳ ነው። ማን ነው? እዚህ አውስትራሊያ ከእናንተ ሀገር የሚኖር አንድ ሰው እያለ እነሱ ናቸው አርክቴክቶቹ። ሀገር ቤት በእና አሁን ተሰብስበዋል። የእነሱን እንትን የተከተለ የፖለቲካ ድርጅቶች የሚለው ዋና መሪው መረራ ጉዲና ነው። ስለዚህ እነዚህ ኃይሎች ተሰባስበው መጥተውላቸዋል። ሶስተኛ ይልና ምን ይለናል? በሀገር ውስጥና በስደት የምንገናኝ ሁሉም የፖለቲካ ኃይሎች በሀገር ውስጥና በውጭ ሀገር የምንገኝ የፖለቲካ ኃይሎች በኤክስ ከተማ እንደገና በጋራ ተሰባስበን ከግልና ከቡድናዊ ስሜት በላይ የኢትዮጵያንና የሕዝቦቿን የጋራ ህልውናና ጥቅም በማስቀደም በአካሄድነው ሰፊ ውይይት እና ድርድር ሁሉን አቀፍ የሽግግር መንግስት ለማቋቋም ተስማምተናል። ስምምነት ላይ ደረሰው የሽግግርም ሰነድ ኤክስ የሽግግር ቃል ኪዳን በመባል ይታወቃል ይለናል። ልብ አድርጉ። እንግዲህ ሀገሮች አልቋል። ይሄ ደግሞ ዝም ብሎ እንዳይመስላችሁ ተሰባስበው ምዕራባውያኖቹ አደራጁት ኃይል ነው፣ ተሰርቷል። ስለዚህ ይህንን በእኛ በኩል እዚያ በኋላ ብዙ ስሞች አሉ። ምካቸው ምን ይሰራሉ? በሽግግር መንግስቱ የሚሰራው ቃል ኪዳኑ ምን እያለ ይሄዳል። በሽግግር ጊዜ የሚሰራው ያደክማችኋል። ዋናው ነገር ተሰርቷል። ይሄ ኃይል ለምን መጣ? አሁን ለምን መጣ? ይህንን ፋኖ እንደሚባለው ፋኖ ያውቀዋል ወይ? ፋኖ በነማን በኩል ተወከለ? እነዚያ የተወከሉ ሰዎች ለፋኖ ለሁሉም አመራሮች ያውቀውታል ወይ? ግቡን አውተውታል ወይ? ፋኖ አሁን በአገሪቱ ላይ ከፍተኛ የሆነ ኃይል ፈጥሮ እያለ እኔ አንድ ብዙዎቻችሁ ልትቃወሙ ትችላላችሁ፣ ያ መብት ነው። በእምነቴ ግን አማራው እንደ አማራ ከቆመ ተፈልጎ ይመጣል እንጂ አስጠጋን ይባላል እንጂ አስጠጉኝም ይባል አይደለም።
በእውቀቱ፣ በቁጥሩ፣ በስርጭቱ፣ በስነልቦናው፣ በቋንቋው፣ በስነ መንግስቱ ስንሄድ እባክህ አስጠጋነ፣ ጠለላ ሁነነ፣ ዋስ ሁነነ የሚባል እንጂ እሱ ሂዶ ጥቃቅኖቹን ኃይሎች እባካችሁ ከኔ ጋር ስሩ ሊል አይገባም ባይ ነኝ። መጀመሪያ ራሱ ኃይል ሆኖ ሲመጣ ይመጣል የቀረው። ያን ሳናረግ ካሁኑ አገር እንጠብቅ፣ አገር እናድን። ለአማራው ኢትዮጵያዊነትን ማን ነው የሚያስተምረው? ማን ነው የትኛው ኃይል ነው ሊያስተምረው የሚችለው? ስለዚህ ያ በሌለበት ጊዜ ውስጥ የአሁኑ ፋኖዎች እኔ ብዙ ነገሮች አዳምጣለሁ፣ ሰበስባለሁ። ፋኖ የሚባሉትንም ሰዎች በአካል በስልክ አገኛቸዋለሁ። የጠራ አቋም ያልያዙ በርካታ ሰዎች እንዳሉ አይቻ ተረድቻለሁ። ከባዕድን አመለካከት ያልወጡ አሽከርነትን የተማሩ አሽከር የሆኑ የማይከብዳቸው አንድ ኮሎኔል እንደው ስማቸው ጠፋቸው፣ ዶክተር አበባ ታውቂያቸዋለች፣ በቅርብ እያውቃለሁኝ። ሸክም ያልከበደው የማይከብደው ህዝብ ብለው የጻፉ እንደዚያ ሸክም የማይከብዳቸው ብአዴኖችን የሀሳብ ያለቀቃቸው ብዙ ሰዎች እንዳሉ እናውቃለን። ያም አንዱ ትልቁ ችግሩ ይሄ እንቅስቃሴ የሄደበት መንገድ፣ የተነሳበት መንገድ ብሶት፣ ቁጭት፣ እልክ ያስነሳው በመሆኑ ከውጭ ያለው አማራ እኔ መመጻደቅ አይሆን ብዙውን ሰው ዛሬ በመድረክ ያለውን ሰው በድምፁ አውቀዋለሁ፣ በአካል አውቀዋለሁ። በዓለም ላይ ስዞር የሰጠኝን ስም አውቀዋለሁ። የዚያ ጊዜ ይሰዱ ያዋግሉኝ የነበሩ ሰዎች ዛሬ ደግሞ እኛ ካልመራ ነው እያሉ እናያቸዋለን። በጣም በጣም የሚያሳፍር ነገር እያየን ነው። ስለዚህ ይሄ ሰነድ ይሄ ስጋቻ እንዳይመስላችሁ። ይሄ በ66ቱ ስናዝን ወይም በልብነ ድንግል እና በሰርጠ ድንግል ስንቆጣ አሁን ደግሞ በ2010 ስናዝን አይደለም፣ አሁን እየደረሰ ነው። ይህንን እንዴት ነው የምንገታው ብለን መጠየቅ ይቻላል። ይህንን ልንገታው የምንችለው እኔ ቅድም ዶክተር አበባ ብላለች፣ ይህን ሁላ የሚያደርጉት ሁለት ሶስት ተደራጅተው ከኋላ የሚያደራጃቸው ኃይል አለ። እኛ አማራዎቹ እንኳን ከኋላ የሚያደራጀን እኛ በአንድ ላይ መቆም አልቻልንም። በአንድ ላይ መቆም ያልቻልንበት የተለያየ ምክንያቶች መጥቀስ ይቻላል። ብዙ ስነ ልቦናችን ገና ነው። በሰውን ሃይማኖቱ ይሁን አላውቅም፣ ወይም ባደግንበት ሰፊ ማህበረሰብ ጠላትክን እንደ ወንድምህ ውደድ፣ ቀኝህን ሲመታህ ግራህን ምታው፣ እንዲህ በል የሚለው ሰው እኮ ነን የሚለው እንደ ሰው ስነ ልቦናችን ከፍ ብሎ ኋላ ወደታይ መሰብሰብ አቅቶት ይሆን? ይሄ የጥያቄ እያለ የሚመጣብኝና ይሄ ከተለያየ ተዋልደናል፣ ተጋብተናል። እኔ አንድ ሰው ያለኝን ልንገራችሁ። አረንስ ተወልዶ ያደገ በጣም ወዳጅ ነው። ከ65 ዓመት ጀምሮ ወዳጅ ነው። እና ቋንቋውን ይችላል። ምን ይላል? እኔ አንዳንድ አማራውን ስለው እኔ እኮ ጎንደር አልተወለድኩም ይለኛል። ልብ አድርጎ ያንተ ስነ ልቦና በእኔ የለም። እኔ እኮ እዚህ በኦሮሞ ዘፍኛ ያደግኩ ነኝ። ኦሮሞዎቹ አሁን ቅድም ያልኩትን ለ400 ዓመታት የፈጸሙትን ግፍ አይረዳም። እና በእኔ በዛ ጊዜ አማራ እንዲሁን ብዬ ስቆም የተነበረብኝ ችግር የለየኋቸው በእኔ እይታ የለየኋቸው የሚከተሉት ናቸው። አንደኛ፣ ከሌላ ነገዶች የተጋቡ ሰዎች ይሄኛው ቀረብን ብለው ያስባሉ፣ የተጋቡ። ሁለተኛ፣ ከሁለት ነገሮች የተወለዱ እነሱ የአባቱን ትቶ የእናቱን። አማራዎቹ ችግር የለባቸው። አሁን ለምሳሌ የኦሮሞቹ የምትወስዳቸው አብዛኞቹ እናቶቻቸው አማራ ናቸው፣ ግን አማራነቱን ትተው ኦሮሞ ሆነዋል፣ ወይም በእነሱ አቋቋሪ ሆነዋል። የእኛ ግን ይህን አያረግም። አማራ የሆነ ሴት ሌላ ነገድ ያገባች አማራ ተደፈረ አትልም፣ ወንዱም አይልም። እሉንታ በሚስቱ በባሉ ይያዛል። እሱን ያደረጉ። ሁለተኛ፣ ሶስተኛ፣ በህብረ ብሔራዊ ፖለቲካ ድርጅቶች የነበሩ ሰዎች ትናንትና ዓለም አቀፍን ስናቀነቅን የነበርን ሰዎች ዛሬ እንደገና ልንወርድልን። ይሄ ምንድነው? ወያኔ መሆን ነው፣ በወያኔ መፍሰስ ነው ይሉ የነበሩ ናቸው። አራተኛውና ዋናው አሁንም ድረስ ያለብን በየትኛውም ማህበረሰብ አለ። ይህን ታውቃላችሁ እናንተ፣ እኔ ያረዳችሁም። የተለያየ ህብረተሰብ ክፍፍል አለ በስራ ጠባይ። ለምሳሌ ቆዳ የሚያለሰልሰው በእኛ ሀገር ፈቂ ይባላል። በየትኛውም ቦታ ላይ ብረትና ሸክላ የሚሰሩ ሰዎች ባለእጅ ይባላሉ። ሸክላ ሰሪዎቹ ናቸው እነሱ ይባላሉ። ፉጋ ይባላሉ። በዚህ በደቡብ እንጨት የሚሰሩ ሰዎች፣ ሙቀጫ ምናምን የሚሰሩ ሰዎች፣ ጨርቅ የሚሰሩት ሸማኔ ይባላሉ። እነዚህን
እንደገና ደግሞ የገበሬ ሆኖ የመጣ በተለያዩ የመጡ ሰዎች ወያኔዎቹ እንደገቡ የአማራውን ስነ ልቦና ያውቁ ስለነበረ ያደራጇቸው እነዚህን ሰዎች ነው። ልብ አድርጎ በመጀመሪያ እንደተሰራ በእያንዳንዱ ቀበሌ፣ ወረዳ፣ አውራጃ ወርደው ማነህ ገበሬ ነበርክ? የከሌ ገበሬ ነበርክ። ማነህ የከሌ ሸማኔ ትባል ነበር። ፋቂ ይሉ ነበር፣ ያዋርዱ ነበር በስራ እናንተ ተሰብሰቡና አሁን አማራውን ደብድቡ ተብለው ከዚያ የመጡ ናቸው የብአዴን ስብስቦች ዋናዎቹ ከኢህአፓ ከተረፉት ውጭ። ኢህአፓዎቹን ታውቋቸዋላችሁ። አዲሱ ለገሰ በየት ነው? ወንድም የደብሩ ንገረኝ እንግዲህ ዘውዱ ማን ነው? የጠንካሮች ዘር ነው። አማራ ሆኖ አያውቅም ዘውዱ። ሰማውን በረከት የአማራ ጠብታ የለበትም ጎንደር ተወልዶ ከማደጉ በስተቀር። ተፈራው አልዋ ሲዳማ ነው። እነዚህን ሆናችሁ ወያኔዎቹ ታጥቀው አመጧቸው። ከዚያ በኋላ ከገቡ በኋላ ደግሞ ያሰለጠኑት እንደዚህ ትባል ነበር ብለው ነው። ይህንን ጥሩ ምሳሌ ልንገራችሁ። አባቴ በ101 ዓመታቸው ነው የሞቱት እና በ88 ሊጠይቁኝ መጡ። እኔ አዲስ አበባ ነኝ፣ እሳቸው ጋይንት ናቸው እና አዩና እቺ ሀገር ፈረሰች አሉ። እንዴት? እንዲያው እነዚህ መናጤዎች የዚያ የጣሊያን አሽከሮች ከሚገዙን ሱዳን ቢገዛን ይሻለን ነበረ እንዲያው እና ፈርሳለች። ደግሞ ትውልዱም ለሆዱ አዳሪ ብልጥ ሆነ፣ ሞኝ ሰው የለም አሉ። ሞኝ ሰው ምንድን ነው አልኳቸው። ሞኝማ አገሬ ወገኔ ተበደለ የሚል አገር ሲበደል ወገን ሲበደል ትዳሬ ሚስቴ ልጄ የማይል አካኪ ዘራፍ ብሎ ጠመንጃ በጦ የሚወጣ ያ ሞኝ ነው። የዛሬው ብልጥ ሆነ ምን ጨነቀኝ ልጄ ሚስቴ የሚል ለሆዱ የሚያደር ከዚህ ከኖረ ኖረ ተሰዶ የሚሄድ። ስለዚህ ብልጥ ሰው በዛ። ሁለተኛ አሉ ዛሬ እኮ እኛን የሚገዛን የፍታራይቱ እኮ ባሪያ ነው አሉ። ልብ አድርጎ ይሄ ሰውዬ እሳቸው ባሉበት ቀበሌ ግዛት ይሰራ የነበረ ፍታራይቱ እኮ የሚባለው የእሳቸው ያጎታቸው ልጅ ነው። የዚያቸው ባሪያ የነበረ ነው። መቼም ስለምናገረው እሱ እኮ ነው የሚገዛን። የቀረው የለም በየቦታው ትንሽ ሰዎች ናቸው። ትናንሽን ሰዎች ጭነውብናል። ይቺ ሀገር ፈርሳለች አሉ። ይሄ እውነት ነው። ይህንን እንደዚህ ያለው ተፈጠረ። ብታዋቸው ዛሬ ብአዴን ውስጥ ያሉ ሰዎች አባታቸውን ጠርሰናቸው አይደግሙም። እንኳን የአርበኝነት የአማራ ስነ ልቦና የላቸው። አማራውን የሚቆጥሩት ይኸው እንዲህ ተብለ ነበረ እንዲህ ብለው ነበረ ተብለው ያደጉ ናቸው። ያንን እኛ አላፈረስነው ፊት ለፊት ወተን። ስለዚህ ይህንን ሳናፈርስ ይሄ ስብስብ ያ ነው። ይህ ስብስብ ስምዖን በረከትን ለስልጣን የሚያጭ ነው። ይህ ስብስብ ቅንጅትን ያፈረሰው ልደቱ አያሌው ነው። እኛ ባለመናገር ቢያንስ ልደቱ አያሌው ማንነት ሲጋለጥ ብሎ የገዛ ጓደኛ አሁን አውስትራሊያ ይኖራል የጻፈውን መጽሐፍ አላነበብንም። እንዴት እንደሰራ ቅንጅት እንዴት እንዳፈረሰ ምን እንደነበረ እኔም በአካሌ የማውቀው የዚያ ድርጅት መስራችም ስለነበርኩ። ስለዚህ ይሄ የሚያሳስበን ጉዳይ ነው። በአንድ ቀን ውይይት ብቻ የምናቆየው አይደለም። ኢሜላችሁን ላኩልኝ፣ ከሌላችሁ ልክላችኋለሁ። በስፋት ተወያይተን የእነዚህን ስብስብ ማስቆም ካልቻል ከሁሉም በላይ ደግሞ እንደተባለው ፋኖ ገብተዋል ወይ በራሳቸው ጊዜ አሁን አድሃ የሚባለው አባሃባ የሚባለው ድርጅት ለእናንተ አልነግርም። ቢያንስ ምን አለው ድርጅት ስም አለው፣ አርማ አለው፣ ፕሮግራም አለው፣ መዋቅር አለው። ያው መታያ ደንቡን መቼም ይፋ ሊያደርጉ አይችሉም፣ ግን ስም ሰጥተውናል። ግድ የለም ጥሩ ነው። አርማ ሰጥተውናል። ግን የታለ ፕሮግራሙ? ዓላማቸው ምንድን ነው? የት ነው የሚያደርሱን? በዚህ ላይ ስምምነት የለውም። አፋብኃ የሚባለው ያለ ሌላው አፋብኃ የምትውት ሰጥቶናል። ከዚህ ይጠቀሳል። የዚህ የስምምነቱ ጠቅስ አንዱ የዚያ ፕሮግራም ይሄም ይኖራቸዋል ብዬ አስባለሁ። መቼም ያ ሳይኖራቸው አይቀርም ብዬ አልገምትም። ይሄ ነው። ይሄን ልዩት። ይሄ የአፋብኃ የእስክንድር ድርጅት ነው። የሚያሳዝኑት የኢትዮጵያን ድርጅት የኢትዮጵያን ችግር የሚጀምረው 50 ዓመት ነው ይለናል። መነሻችን የለም እና የተወሰከሸከ ድርጅት። መቼም ዶክተር ተስፋዬ የፖለቲካ ሳይንስ ተመራማሪ እንደሆን ካውቃለሁ። ብታነበው የምታፍርበት ይመስለኛል። እሱን አይተዋል። ሁለተኛ እነዚህ ድርጅቶች እንደገና ተስማምተዋል ብሎ ይህን ስምረት መጥተውልናል። ይህንን በመቅደላ ላይ ደጋግሜ ለቅቄዋለሁኝ። አዳምጡት። ምን ይላል?
የአፋብኃና የአፋሕድ የጋራ ግብረ ኃይል ለሚፈጽሙት የአማራ ፋኖ አንድነት ምስረታ የተዘጋጀ ፕሮግራም ነው የሚለን። ይህንን ተቀብለው ከሆነ የአማራ ጥያቄ ሙቷል። በዚህ ሰነድ መሰረት የሰፈረው እውነት ከሆነ አማራ እስካሁን የሞተውም አማራ ያለ አግባብ ሙቷል ብዬ ነው የማምነው። እንደው አረዘምኩባችሁ። ሰፊስ ጥያቄ ይሄ ጥያቄ የተነሳው ይህንን ተዋይቶ ማወጫውም አንድ ነው። ተከታታይ ማወጫውም አንድ ነው። ያም ጠንካራ ድርጅት ሺህ ሰው አይደለም የሚያስፈልገው። አሁን የተወሰኑ ጊዜያቸውን ለዚህ የሚሰጡ በትንሽ ነገር የማይቆጩ ዘመዶቻችን በትንሽ ነገር የሚቆጣን የሚቆጨን ሰው ይህ የምስር ዶቄት የመሰለ ይላሉ። ምክንያቱም የምስር ዶቄት በትንሽዋ ይበተናል፣ ይርሳል። እና እንደዚያ ያልሆኑ የሚችሉ ሰዎች ያስፈልጉናልና እኔ ይሄ ጥያቄ ሳንነጠቅ አስተዋውታል። ይህንን እርግጠኛ ነኝ። ምዕራባኖቹ በጣም ነው የሚወዱት። ዛሬ የአብይ መንግስት እንዲወድቅ ይፈልጋሉ። የተሻለ ሀሳብ አገኘናሉ። ልደቱ መጥቶላቸዋል። ይህን ያደርጋል። አመሰግናለሁ ወንድሞች። እሺ ጋሽ ተክሌ እናመሰግናለን። አሁን ቀጣይ ኢንጂነር ማርሸት አንተ ጋር እየመሸ ነው እንግዲህ ይቅርታ አድርግልኝ። እሺ ትንሽ ወደኋላ መለስ ብዬ የፋኖ ድል ከሚለው አንዳንድ ነገሮች መጨመር ስለምፈልግ ነው። የመጀመሪያው ድል ራስን መከላከል እንደሆነ ሁላችንም ማወቅ አለብን። ተሳዳጅ ነው የነበሩት እንደምታውቁት። አብይ አህመድ ትጥቃችሁን ካላስፈታው በሚል ነው ጦርነቱ የተጀመረው። ከዛ ወጥተው አሁን ከመከላከል ወጥተው ቅድም በደንብ እንደተገለጸው እስከ እዝ ድረስ ተደራጅተው ከፍተኛ ወታደራዊ ድሎችን እየተቀዳጁ ነው ያሉት። ስኬት የምንላቸው ምንድናቸው? በእኔ ሀሳብ ስኬት የምላቸው ሁለት ነገሮች ናቸው። አንደኛው ለአማራ ህልውና ዋስትና መስጠት ነው። እንዴት አድርገው ነው ያንን መስጠት የሚችሉት? ወደፊት የምናየው ነገር ነው የሚሆነው። ግን ዋስትና መሰጠት ያለበት ህልውና ቅድም ጥያቄው ስለተነሳ ምን ይባላል? ከመረጃ ብዛት የተነሳ መሰላቸት ይመጣል በሚል ብዙ ጊዜ መነገር ያለባቸውን ነገሮች ሳንናገር ነው የምናልፈው። የአማራ ህልውና ጥያቄ ውስጥ የገባበት ኤግዚስተንሻል ትሬት የሚባለው በቅርብ እንኳን የተካሄዱትን ነገሮች ግልጽ አድርገን ማስቀመጥ ይኖርብናል። ወያኔ ገና በረሃ ውስጥ እያሉ በእጃቸው የተጻፈው ማኒፌስቶ ነው ለትግራዋይ በቅንፍ ውስጥ የብልግና ቃል እና ደሃ ያደረገች አማራ ስለሆነች መጥፋት አለባት ብለው ነው ትግላቸውን የጀመሩት። ይሄ ግልጽ መሆን አለበት ለሁሉም አማራ። እናጠፋቸዋለን ብለው ነው የመጡት። እንደ ወንድም እንደ ሌላ ዜጋ መታየት የለባቸውም። አማራ አስፈላጊውን የሆነ ራሱን የመከላከል ዝግጅት ማድረግ አለበት በእነኚህ ሰዎች ላይ። ሌሎች ኃይሎች እነማን ናቸው? ኦኤልኤ ኦኤልኤፍ የሚባሉትና ጉሙዝ ውስጥ የሚንቀሳቀሱት በስርዓቱ የተደገፉ ሚሊሻዎች ናቸው። ጉሙዝ ውስጥ መተከል ውስጥ የደረሰውን አሰቃቂ ግፍ ቅድም ተገልጿል፣ መድገም አያስፈልግም። ግን ይሄ ተዘግቦ መቀመጥ ያለበት ሁሉም እንዲቆረቆረውና እንዲቆጨው በየጊዜው እንደ እሁድ ቅዳሴ እንደ በዓል ቅዳሴ መደገም ያለበት ነገር ነው። የኢትዮጵያ ስታቲስቲካል ኤጀንሲ 2 ሚሊዮን አማሮች የት እንደደረሱ አይታወቅም ብሎ በራሱ በመንግስት ድርጅት የተነገረ ነገር ነው። ይሄ እያንዳንዱ አማራ ይሄንን እንደራሱ እህት እንደጠፋችበት፣ የራሱ አክስት እንደጠፋችበት፣ የራሱ አያት ቅድመ አያት አጎት እንደጠፋበት አድርጎ ካላየው ከባድ ችግር አለ። ቅድም ዶክተር ደብሩ ዲስኮኔክት ያለው ያንን ይመስለኛል። የመተዳደሪያ ደንብ በሉት ወይም የኢትዮጵያ ህገ መንግስት በሉት ትክክለኛ ስሙ መሆን ያለበት
ጥላቻ ነው፣ የጥላቻ ዶክመንት ነው። በዛ ነው መታወቅ ያለበት እንጂ በህገ መንግስትነት አይደለም መታወቅ ያለበት። በቅርብ ጊዜ ከደርግ ጊዜ ጀምሮ በህወሓት ዘመን አሁን ደግሞ በብልጽግና የደረሰውን ግፍ ሁልቆ መሳፍርት የሆነ ግፍ ብዙ ጊዜ ለመድገም እንኳን በጣም የሚያስቸግር ግፍና በደል በአማራ ህዝብ ላይ ተፈጽሟል። አሁንም እየተፈጸመ ነው። የአርሲ ደም ገና አልደረቀም። ድሬዳዋ ፍጅት እየተካሄደ ነው። መተከል ፍጅት እየተካሄደ ነው። ሌሎች ይሄንን የሚሰሙ የአማራ ልጆች ለምን ብለው እንኳን የማይጠይቁበት ምክንያት አሁንም ለሁላችንም ግራ የሚያጋባ ነገር ነው። ከየት እንጀምር? ከፋኖ ሰራዊት ጋር በተለይ ከአፋብኃ ጋር ያለንን ግንኙነት ማጠናከር ይኖርብናል ብዬ አምናለሁ። ካለኝ መጠነኛ እውቀት አፋብኃ አስፈላጊ የሆነው መሰረታዊ ራዕይ አለው፣ ፍኖተ ካርታ አለው፣ ስልት አለው። አፋብኃ ብቻውን ወደ ስኬት ይወስደናል? በበኩሌ አይመስለኝም። ሶስት የህብረተሰብ ክፍሎች አንድ ላይ መስራትና መታገል ይኖርባቸዋል። አንደኛው ትጥቅ ትግሉን የሚያካሄደው ቅድም እንዳልኩት ፖለቲካዊ ትጥቅ ትግል ነው። ትጥቅ ትግል ብቻ አይደለም። ያን የሚያካሄደው የአፋብኃ ሰራዊት ከአመራሩ ጋር፣ በሁለተኛ ደረጃ ውጪ ያለ ነው በድሎት የምንኖር ዳያስፖራ በመባል የምንታወቀው የተለያየን ሰዎች፣ ሶስተኛው ደግሞ አገር ውስጥ ያለው ምሁር፣ ተማሪ፣ ሰራተኛው፣ ነጋዴው፣ ገበሬውን ጨምሮ መወጣት ያለበት ኃላፊነት አለ። እነኚህ ሶስት ኃይሎች ከተቀዳጁ ብቻ ነው ስኬታማ ልንሆን የምንችለው። ካልሆነ የተበጣጠሰ ጫማ ለብሶ ቀዳዳ ሱሪ አድርጎ በማረከው መሳሪያ ከራሱ ከወገኑ አንድ ጣሳ እህል እየለመነ እየበላ የሚዋጋን ሰራዊት ነፃ አውጪ ሰራዊት ነን ብለን አንገምት። ይሄን ኃላፊነት መወጣት ያለበት ደግሞ በዳያስፖራ ያለው ኢትዮጵያዊ ነው። ለምን? በምቾት ነው የምንኖረው። ከእለት ጉርሳችን የሚተርፍ ብዙ ነገር ያለን ስለሆን በእውነት ይሄ የህልውና ትግል በስኬታማነት መጀመሪያ ዋስትና በመስጠት ሁለተኛ ደግሞ በረጅም ጊዜ እቅድ አገርን ተረክቦ መልካም ስርዓት መስርቶ ኢትዮጵያን አማራን በመጀመሪያ ወደ ነበረበት ቦታው የሚያስመልስ ከተፈናቀለበት ከተገለለበት ስርዓት መልሶ ማዕከላዊ ሚና መጫወት የሚችልበትን ስርዓት ሌሎች አማራ ወዳድ ከሆኑ አማራን በጠላትነት ካልፈረጁ ኃይሎች እና ማህበረሰቦች ጋር አብሮ ሆኖ ኢትዮጵያን መገንባት ነው የቅርብ ጊዜ ዓላማው። ይሄን ለማድረግ ቅድም እንዳልኩት የነኚህ የሶስት ክፍሎች ትግል አጋርነት እጅግ በጣም አስፈላጊ ነው። አሁን ወደ ተነሳው ጥያቄ ስንሄድ በመጀመሪያ የተባሉት ፐርሰናሊቲዎች አደጋ ሊፈጥሩ ይችላሉ። yes of course፣ ግን ሽምድምዶች ናቸው ብዙዎቹ። የደርግ የወያኔ የብልጽግና ዘውዳማቂ የነበሩ አለቅላቂዎች እነኚሁ ራሳቸው ናቸው በአማራ ወገናቸው ላይ ቀዳሚ ግፍና ሰቆቃ የሚተልሙ ፈጻሚም የነበሩ አስፈጻሚም የነበሩ በሁለት ባላ የተንጠለጠሉ
ስርዓት ሲቀየር ከፍትህ አምልጠው የሚሰደዱ አሁን ደግሞ እንደምናየው በተሰገሰጉባቸው የምዕራብ ዓለም ከተሞች መሽገው በአማራ ህልውና ትግል ላይ በእሳቱ ላይ ውሃ የሚቸልሱ የበግ ለምድ የለበሱ ተኩላዎች ናቸው። ከዛ ውጭ መግለጽ አይቻልም። እነዚህም ቅድም ጋሽ ተክሌ እንዳለው እኔም እሱ የያዘውን ዶክመንት ሳይሆን ትናንት ያወጡትን መግለጫና 5 ነጥብ የያዘ የአብሮነት በኢትዮጵያ በሚል የወጣ አቋም አለ። እያንዳንዱን ነጥብ ብታዩት በአንድም ቦታ አማራ የሚል ቃል የለውም። አንድም ቦታ ፋኖ የሚል ቃል የለውም። ነገር ግን የአማራ የህልውና ትግል እና ፋኖ አሁን ካለው ኢትዮጵያ ፖለቲካ ከዛ ውጪ ማዕከላዊነት ያለው ሌላ ሀሳብ የለም። ሁላችንም እንደምናውቀው የመጀመሪያ ነጥባቸው ምን ይላል? በአሁኑ ወቅት ሀገሪቱ የገጠማት ችግር አንድን የህብረተሰብ ክፍል በተለየ ሁኔታ የሚመለከት ሳይሆን ከሞላ ጎደል ሁሉንም የሀገሪቱን ህዝብ የሚመለከት ከፍተኛ የህልውና አደጋ ነው ይላል። ለዚህ ጠንከር ያለ መልስ መስጠት ይገባናል። እነሱ ይሄንን የህልውና አደጋ የፈጠሩት ከስርዓት ወደ ስርዓት እየተሸጋገሩ የመጡ እነኚሁ ሰዎች ናቸው። ህዝቡ ህጋዊና ሰብአዊ መብቱን መሰረት አድርጎ የሚያካሂደውን የሰላማዊ ህዝብ እምቢተኝነት ትግል ይላል ሁለተኛው ነጥብ። የት ላይ ነው ያለው የሰላማዊ ህዝብ ትግል? ትጥቅ ትግል ነው እየተካሄደ ያለው በአማራ መልክዓ ምድር ውስጥ። እንኳንስ ተከማችቶ ባለበት ቀርቶ ተበትኖ ባለበት እንኳን አሁን ቢዛሞ ራሱን ችሎ ፋኖ አደራጅቶ በየአመቱ መጥተው ሰብሉን ሲያቃጥሉ የነበሩትን ቄሮዎችና የኦሮሞ ሸኔ እየመከተ ነው ያለው። የሚያካሂደው የሰላማዊ ህዝባዊ እምቢተኝነት ትግል በአጭር ጊዜ ባነሰ መስዋዕትነትና ለዘላቂ ውጤት በሚያበቃ ከፍተኛ ጥንቃቄና ዝግጅት መመራትና መካሄድ አለበት። in other words እኛ እንምራው ነው ነገሩ፣ ሌላ ማንም የለም። አሁንም አማራን ያገለለ ስርዓት ነው መመስረት የሚፈልጉት። አማራ የሚል በቃልም በስሙም አልጠሩትም ጨርሶ። እነሱ ከሚፈልጉት የሽግግር መንግስት ውስጥ እንኳን ለስም እንኳን አማራን የሚወክል ወይም ደግሞ ፋኖ የተደራጀ ኃይል መሆኑ እየታወቀ ፋኖ እንኳን የሚል ነገር ያስገቡት ነገር የለም። የፖለቲካ ኃይሎች እና ሲቪክ ማህበራት በመለስተኛ የጋራ አጀንዳ ትብብር ፈጥረው ትግሉን የማስቀጠል ኃላፊነታቸውን በአግባቡ መወጣት ይገባቸዋል። በአገዛዙ የጦርነት ባህሪ ምክንያት በከፍተኛ የኑሮ ውድነት፣ በሰብአዊ መብት ጥሰትና በሰላም እጦት እየተሰቃየ ያለው ህዝባችን ህልውናውን ከጥፋት ለመታደግ ወደ ወሳኝ የህዝባዊ እምቢተኝነት ትግል ለመግባት እየተነሳሳ መሆኑን የዓለም አቀፉ ህብረተሰብ አስቀድሞ ያ አይደለም ጎልቶ መታየት ያለበት። ጎልቶ መታየት ያለበት በአማራ ህዝብ ላይ የደረሰው እልቂት፣ በአማራ ህዝብ በማንነቱ ምክንያት የሚንገላታው፣ የሚፈናቀለው፣ የታሰረው፣ የተገረፈው፣ የተደበደበው ያ ነው በኢትዮጵያ የቅርብ ታሪክ ጎልቶ መታየት ያለበት እንጂ እነሱ እንደሚሉት የኑሮ ውድነት ወይም ሰብአዊ መብት ጥሰት፣ በሰላም እጦት እየተሰቃየ ያለው ህዝባችን የሚሉት አይደለም። ምንም ሬኮግናይዝ የሚያደርግ ኮምፕሊት ዲስኮኔክት ነው ያላቸው። እንግዲህ እነኚህን ተከታትለን ማጋለጡ ግዴታችን ነው፣ ወቅታዊም ነው። ስለዚህ ዛሬ መጀመሩ በጣም ደስ ብሎኛል። እንግዲህ ይህን የምንቀጥልበት ስራ ይሆናል። ጨርሻለሁ። ኢንጂነር እናመሰግናለን። በዚህ ላይ እንግዲህ ዶክተር ደብሩ በዚህ ምዕራፍ ላይ የመጨረሻውን አድርግና ወደ መፍትሄ ጥቆማ ውስጥ እንገባለን ማለት ነው። እሺ፣ አዎ፣ እግዚአብሔር ይስጣችሁ።
ምንድን ነው አንድ ተልባ ቢንጫጫ በአንድ ሙቀጫ ነው እና አሁን አላግባብ የአማራን ባላንጦች፣ ጠላቶች፣ ደመኞች የመናቅ አባዜ ይዞኝ አይደለም። ያቺ ትንሽ ሀገር አፍጋኒስታን በዓለም ኃያል ነኝ የሚልን ጥጋበኛ ዓለምን የሚበጠብጥ የወሮበላ መንግስት 20 ዓመት ሙሉ ተፋልመው አንዳች መግለጫ ሳናይ በዓለም ዜና አውታሮች ምንም ሳናይ ይህን አደረግን ይህን አላደረግንም የሚባል እንዲያፈነዱ ሲባል እንጂ ለማንም አቤቱታ ሳያቀርቡ ከ20 ዓመት በኋላ ቂጡን ገልበው አብረው የጫነውን ብር እንኳ ይዞ ሳይሄድ አብረው አዋርደውታል። እኔ አሁንም እነኝህን እርግጥ የአንዳንዶቻችን መንፈስ በፋኖው ሁሉ ተመሳሳይ እንትን ሰርጿል ለማለት አይደለም። ግን እነ ወያኔን የመሰለና እነኛ አረመኔዎች ኢትዮጵያን የወረሩ 400 ዓመት ሺህ ሞት የሚያንሳቸው ነፍሰ ገዳዮች አገር የከዱ ህዝብ የፈጁ በዓለም ትልቁ ወንጀል የሚባለው እነኚህ ሁለቱ ናቸው። ይሄን ያደረጉ እንደው እንኳን ጥቂት አረቡና የምናምንቴው የፕሮቴስታንት እምነት ተከታዮች የመሳሰሉ ድጋፍ ቀርቶ ድፍን ዓለም ቢደግፋቸው እውነትን የያዘ ህዝብ የማይረታበት ምንም ምክንያት የለም እና እነኝህም ውዳቂዎች እንደንትን እርቃነ ስጋቸውን እንትን ማለት ማጋለጥ የእኛ እንትን ነው። ህዝብ ወገኖቻችንን ማስታጠቅ ግን በምንም እኔ እንደው የቆረጠ እንትን ልክ አሁን ይሄ ምንድን ነው የማይተማመን ባልንጀራ በየወንዙ ይማማላል እንደሚባለው እኔ እነኝህን ስጋት ይሆናሉ። የአንድ ሙት ስሙን አልጠራውም ተክሌ ባለፈው 1-2 ዓመት በፊት አንተን እኔም ጋላ ነኝ አለ። እሱን ማስፈራሪያ ተጻፈበት። የታባቱንስና ጭራውን ሸጉቦ ጠፋ። እነኚህ እንዲህ የምናደርጋቸው ናቸው። ስለዚህ እኔ በእውነት አላግባብ ለመናቅ አይደለም እና ተክሌ አንብበዋል ሲለኝ ቅድም ጠይቆኝ ነበር። የምጸየፈውን ሰው እንትን አልመለከትም ነው ጥሎብኝ ስማቸውንም አልይዝ። ስለዚህ እኛ ትግላችን መሆን ያለበት የገዛ ወገናችን ሊጎለብት የሚችልበት ጉዳይ ላይ ነው። እኛንን መጠንከር ያለብን። እየተላተመ ይወድቃል። የኦሮሞ ተብዬው ወንጀለኛ እኔ እንደውም አቅም ቢኖረኝ ማንቁርቱን እያዝኩ ከኢትዮጵያ ዳር ድንበር እገባበት እንትን እማበረው ነው። ይሄን ነው የምለው፣ ከልቤ ነው ይሄን የምለው። የአቅም ጉዳይ ሌላ ነገር ነው። እንዲህ አይነት ቆራጥ አቋም ያለን ሰዎች በነኚህ በምናምንቴዎች ልንሸበር አይገባም። የመናቅ የናቁት ያስቀራል ራቁትን ማላቆኛ አይደለም እና ግን ራሳችን እንትን ላይ ነው መበርታት ያለብን። ራሳችን እንትን ላይ ፋኖውን እና መሰረታችን የሆነውን ታላቁን የአማራ ህዝብ ማስታጠቅ ነው። እውነትን ማስታጠቅ ነው። በጠላት ተከባሃል። ኢትዮጵያን በማይመጥኑ ኢትዮጵያኖች ባልሆኑ ይቁረጥልህ፣ ተወራል። እያንዳንዱ አንጋት መሬት የአባቴ ቅድመ አያቶችን እንትን እጅ ይገባል። ለፈጸሙት ወንጀል እገቡበት ገብተን ለፍርድ እናቅርባለን የሚለውን የጸና አቋም ይኑረን ነው። እኔ እንትን ነው ይሄ ሲሞን ዊዘንታልን ብዙ ጊዜ አነሳዋለሁ። የእስራኤሉ በ96 ዓመት የሞተ እንትን እነኝህ እንትኖች ይከታተል የነበረ የናዚ ወንጀለኞችን ቅድም ማሪሸት ያነሳው እንኳን የአማራን በደል አማራ ስሙን አላነሱም ነው የተባለው። እና እነኝህን እንግዲህ በገዛ ዳቦ የልብልቡን አጣሁት። ለዚህ ያበቃው የጠላትን መንግስት የአማራው ብርታት ነው። የአማራው የፋኖ ቁጣ ነው። 10-15 በመቶ የአማራውን ቁጣ አገባዷል የሚባል አይደለም። እና ይሄ ራሱ የጠላትነታቸው ገደብ የለውም። አማራን እንትን አለማለታቸው ከምንም ልንቆጥረው አይገባም። እኔ እና
5% ኢትዮጵያን የማይወስን ወራሪ ኢትዮጵያ አይደለሁም የሚል ትግሬ ኢትዮጵያን አላባቱ አንድ አርበኛ ያልነበረበት ትግሬ የኢትዮጵያ መንግስት ሲይዝ አማራ እገሌን አስቀየምኩ እገሌ ሊልስ ይገባሉ። ይፋን ነው የአባቱን ስልጣን ከሀያው አርበኛ ማን ነው ከሀያው 19ኙ አማራ በሆነበት እንትን የማንንም እንትን ጉልበት ነው የአባት ተጠራቀመ ምንትስ የሚባል ነገር ገሌን አስቀየም። አሁን ይልቃል የተባለው ይልቃ አባቱ ይጥፋና አለ የተባለው የ85 ሀገር እንትናት እና የ85 ሀገር ኢትዮጵያ እንትናት በአማራ ላይ ጦርነት መታወጁ ይሄን ህገ መንግስት አማራ ብቻውን አሻፈረ ሊል አይችልም እኮ ነው አለ የተባለው። እደፍቀው ነበር እንደው ዋና እንኳ በቅጡ የሚችል አይደለም እደፍቀው ነበር እንደው እንዳይል እንትን እንዳይል እና እኛ ብርታታችን ሐቁን ይዘን ነው እንትን የምንለው። የተበደለ ህዝብ ነው፣ ኃላፊነት አለብን አያት ቅድመ አያቶቻችን በፈጠሯት ሀገር። ስለዚህ የማንም እንትን ወዲያ ወዲህ ሊያሰኘን አይገባም ነው። እኔ ጨርሻለሁ። እግዚአብሔር ይስጥልኝ። እሺ ዶክተር ደብሩ እናመሰግናለን። አንድ መሰረታዊ ጥያቄ ዶክተር ተስፋዬ ነበረ። ይሄንን ሰፊ ስለሆነ በሚቀጥለው ዝግጅታችን ብንዳስሰው ይሻላል። የአማራ ተጋድሎ ለ10 ዓመታት ከመጠለፍ ያልወጣው ለምንድን ነው? ራሳችንን አዙረን ማየት አለብን የሚለው ሰፊ ስለሆነ አሁን ወደ መፍትሄው እንግባላለሁ። መፍትሄውን ከጋሽ ተክሌ ካንተ እንጀምር። ምን እናድርግ? ምን ይደረግ? እንደው አጠር አድርገን ምንድን ነው ቁርጥ ያለው ነገር መውጫ መንገዳችን ምንድን ነው የሚለው ጋር መፍትሄ ለማግኘት መጀመሪያ ችግሩ ማወቁ ነው አስፈላጊ ነው የማምነው። መፍትሄው ላይ ወደ ችግሩ ላይ ከተስማማን መፍትሄው ግማሽ መንገድ ነው ብለው ያምናሉ ሰዎቹ። እኔም ተገቢ ይመስለኛል። ለዚህ ደግሞ እንዳጋጣሚ ያለነው ሰዎች ዶክተር ደብሩ ሐኪም ነው፣ ዶክተር አበባ ሳይኮሎጂስት ማን ይመስለኝ ስነ አእምሮ ናት፣ ዶክተር ተስፋዬ ፖለቲካል ሳይንስ ነው፣ ኢንጂነር ማርሸት ስነሳ መሐንዲስ ይመስለኛል። እና የተለያየ ዲሲፕሊን አለን እና የችግር አፈታት የተለያየ ዘዴ ይጠቀማሉ፣ ግን ሳይንሳዊ ይመስለኛል። እና እኔ ብዙ ጊዜ የፖለቲካ ጥያቄ መልስ ለመስጠት የሐኪሞቹ መንገድ ይስማማኛል። መጀመሪያ አንድ ሐኪም በሽታው ጋር ሲገናኝ ሲስተሙን ነው የሚጠይቀው፣ ምንክን ነው የሚያምህ ነው። ያን ከተረዳ በኋላ ወደ ላቦራቶሪ ወደ ኤክስሬ ወደ ምናምን ነው የሚመራለት፣ ያንን የሰማውን ሊያራግጥ የሚችል ያን ካራገጠዋ ነው መድኃኒት የሚሰጠው። እና በዚህም በእኛም ይሄ እንደው ሀሁ ነገር ነው የምናገረው፣ ለእናንተ የሚመጥን አይደለም። እና ይህንን ካወቅን እኔ መጀመሪያ መነሻውን ቅድም እንዳልኩት መነሻችን ከልብነ ድንግል ሽሽት ጀምሮ አማራው ዘር ማጥፋት ተፈጽሞበታል። እስካሁን የቆየው ቁጥሩ ረጅም ስለሆነ ነው። ከዚያ ተነስተን ይሄ ወራሪ ኃይል ቅድም አሁን ተብሎ እንዳለው ስፔኖች ከ1000 ዓመት በኋላ ነው እስላሞቹን አባረው የወጡት። ስፓኒሽኛ የማይናገሩ ውጣ ብለው ነው ያባረሩት። 1000 ዓመት ነው በእርስት ለ1000 ዓመቱ ለባለቤቱ ነው። እኒህ ሰዎች 450 ዓመታቸው ነው። እነሱም ነግረውናል። ይህን ያህል ዘመን ኑሮን ከኢትዮጵያ ውስጥ ራሳችን አጣን እኮ ነው ያለን። ሌንጮ ለታ ለንጮ ባቲ ማን ነው ትልሹ ሳይሆን ለታው ነው። ፈልገን አጣን አለ። ሁለት ከሰለጠነ ህዝብ ሀገር ገብተው ተሰርቶ ካለቅ ሀገር ውስጥ ገብተው ሃይማኖታቸው፣ ቋንቋቸው፣ ባህላቸው ከየት ይግባ? አልገባ። እውነቱን እኮ ነው። አላበረከቱም። የኢትዮጵያ ህዝብ አልተቀበላቸውም። ሰለባ ነው ባህላቸው። ያለኛ ክቡር አካል ነው አይደርግም። ከዚህ ላይ እነሱ ደግሞ አምብሊያን ህዝብ ይተክሉታል። ማፈሪያዎች። ያንን እንዴት አድርጎ የሰለጠነ ህዝብ ከእንስሳት ዓለም ወጥቶ ሰው ዩኒቨርሳል የሆነ ሰው ያ ሊያደርግ አይችልም። ስለዚህ ያ ስላልተደረገላቸው፣ ሁለተኛ እነሱ ባህላቸው ወንዝ ዳር ሄዶ እያጎሩ ዛፍ መቀባት ነው፣ ቅቤ። ያ ደግሞ የእኛ ዘመዶች ቅቤን ይበሉታል፣ እዚያም ሲል ይቀቡታል እንጂ ዛፍ ወስደው አይቀቡም። ያ ሊቀበላቸው አልቻለም። የፈለጓትን ለማግባት ወይ ትልቅ አውሬ መግደል አለባቸው ወይ ሰው መስለብ አለባቸው። ያን ካላደረጉ ፀጉራቸው ያድጋል።
ቅማል ይወርሰዋል። አባባሪ ያሉት ያንን የራሳቸው ላይ የፈላውን ቅማል ለማባረር ሲፈልጉ እኛን ይገሉናል ነው ያሉት። ስለዚህ እኒህ ሰዎች ራሳቸው ነግረውናል። ወደ መጡበት ሀገራቸው መመለስ አለባቸው። በችግሩ ስንስማማ ነው እንግዲህ መልስ የምናገኘው። ስለዚህ እኔ በመጀመሪያ በችግሩ ላይ መስማማት የመጀመሪያው መፍትሄ ነው ብዬ ነው። መፍትሄው ጥያቄያችን ላይ ችግራችን ምንድን ነው? አንድ ያደርገናል ወይ? አሁን ዛሬ 50 ዓመት ጀመረ የሚሉ ሰዎች ፋኖች ደጋግሞ ሲናገሩ ሰማለሁ። ይሄ ቁንጽልነት ነው። እነ ቢዛሞን እንዴት አድርገን እንለቃለን? እነ ደዋሮን እንዴት አድርገን እንለቃለን? ነገስታቶች እኮ የተወለዱት ፈጠጋር ነው። እንዴት አድርገን ነው የምንለቀው? ዘመዶቻችን እንዳጋደን ያሉት ሀገር እኮ ነው። እና ያን ለቀን አይሆንምና የመጀመሪያው መፍትሄ ነው በችግሮቹ እንስማማ። ወራሪዎቻችን 450 ዓመታት ወረው ይዘው ሀገራችን ወደ ነበሩበት ይመለሱ የሚለው ነው። ሁለተኛው አሁን ፋኖ ቅድም በተናግሞ ባልነው መንገድ ተለያይቷል። ግን የአንድነት የመጣበት ከታች ወደ ላይ ስለሆነ አደረጃጀቱ ፋኖዊ የሆነ ሁሉንም አማራ አንድ የሚያደርግ አንድነት አላየንም። ሁለት አሁን መጀመሪያ ክፍለ ሀገር ነው ያሉት። በአራት ክፍለ ሀገር እዚህ አውራጃ ነበረ። ያ ተጠቃልን ተብሎ አፋባ እና ፈአድ የሚል ተፈጥረዋል። እኛ ራሳችን አንድ ሳንሆን ሌሎቹን አንድ ልናደርግ አንችልም። ይህ ኃይል ወደ አንድነት መምጣት መቻል አለበት። ጎንደር በሁለት ተከፍሏል። ሸዋ በሁለት ተከፍሏል። እዚያ እንደምታውቁት እና ይሄ ሀረሩ መጥቶ ሌላው ክፍል ደግሞ መጥቶ ከአብይ ጋር እየተደራደረ ከብልጽግና ጋር እየተደራደረ ያለ ኃይል አለ። ሌላ ደግሞ አይደለም ያለ። ይህንን አጥርተው መውጣት መቻል አለባቸው። ይሄ የፋኖ አንድ ነኝ ፋኖ አንድ ነኝ ብሎ መቆም መቻል አለበት። ይሄ ደግሞ እንደ አማራ ስነ ልቦና ዓለምን እንደሚገዛት ኃይል በእንክንክ አይሆንም። እኔ እንክንክን አሁን ቀረ እኮ በ5 ዓመት አርበኝነት የአንድ አውራጃ መሪ የነበሩ ሰው በአካል መጠየቅ አጋጣሚ አግኝቶኝ እንዲያው እንዴት አድርገው ያን ክፉ ዘመን ሰውን እንዴት ተባበረውት አልኳቸው። ቀንበር ጭኜ ነው ያሉት። ቀንበር ጭነ ነው። ድጋፍ የምታገኘው ስላስተማርክ እውነት ስለያዝን አይደለም። የያዝነውን ሀሳብ ለማስፈጸም ያለን ብቃት ያለን ቁርጠኝነት ነው። ወያኔዎቹ 17 ዓመት ሲታገሉ 15 ዓመት ትግራይ ውስጥ ነው። ሌላ እኮ አልተሻገሩ። የራሳቸው ዝም ታገል ያንን ያመጡት እያረዱ ነው። አልቀበላቸው ያለውን በቁመቱ ልክ ከተው ጉድጓድ ቆፍረው እዚያ ደግሞ አርማቸውን በግለት አግረው ጀርባው ላይ እየተኮሱ ነው። አቤት ያለ እናድሮች መጡ አይልቁኝ እያለ የተከተላቸው። አሁንም ፋኖ በእንክንክ አይሆንም። አንዳንድ እየመጣ እንዲገደለ እንዲያደረገ ይለናል። ገደላ ሲገደለ ይኖረዋል። አማራ ያለ የ6 ዓመት ልጅ ሲገደል ያለ ዛሬ አማራ የገደለ ያ ጉድ አልተደረገም። ዛሬ ግን ራሳቸው ያሰቡትን እጅ ተቆረጠ ብለው እንደ ትልቅ ነገር ያወራሉ። አማራውም ሲያወራ ሰማለሁ። የኢትዮጵያን ፖለቲካ ለማወቅ ነው። ጠላቱን አምሮ ያልቆረጠ ያልጠላ ሰው ለድል አይመቃም። ስለዚህ አማራው አንድ ሆኖ አማራው አማራ መሆኑን ፋኖ መሆኑን የሚያሳይ ኃይሉን ማጠንከር መቻል አለበት። መልመጥመጥ የለም። ስለዚህ የአማራውን አንድነት የሚያራግጥ ፕሮግራም ያስፈልጋል። ይታል ታሁን እኛ የምናገርበት ይታል ፕሮግራም አላማቸው። አሁን ቅድም ማርሸ ሲናገር ሰማሁት። እኔ አፋብሃ ፕሮግራም አላየሁበትም። አፋብሃ ግን አለው። አዎ ቅድም ስናገር አፋብሃ ከሆነ ትክክል ነው አለ። ያ ግን ለእኔ አማራን የካደ ፕሮግራም ነው። የአፋብሃ አማራን አይመለከተው። የአማራን ጥያቄ ወደኋላ የተወ ነው። ተባብተን እንኑር። የሞቀው ጥያቄ እኮ የላይተው ከሆነ የሚለው እኮ የድንበር ጉዳይ ይምጣልን። ህገ መንግስቱን ተቀብሏል። የድንበር ጥያቄ ካመጣን እኮ ህግ ተቀይቀረ ትክክል ነው ማለት ነው። አማራን አርጎ የጠፋ ያ ህገ መንግስት ገና የመጀመሪያው አንቀጽ እኛ የኢትዮጵያ ህዝብ በሚል ሲተካ እንዳለ ይጠፋል። ሌላ እኮ አያስፈልግም። በዚያ ሲተካ እኛ የኢትዮጵያ ህዝብ የሚል አንቀጽ ቃል ሲገባ ህገ መንግስቱ እንዳለ ይፈርሳል፣ ይለወጣል። ስለዚህ የህገ መንግስት አማራው አይገዛበትም ብለን ካልተነስታል አንድ እሱ ነው። ይህንን ፕሮግራም ያስፈልገናል። የፋኖ ድርጅታዊ መገለጫዎች ያው መዋቅሮች ናቸው። እሱን ላናውቀው እንችላለን እኛ ማንኛውም የውስጥ ድርጅት ነውና ያ ይኖራቸው አይኖራቸውም እስካሁን ፕሮግራም ሳያጸድቅ
ፕሮግራም ምክንያቱም እንትን የድርጅታዊ መዋቅር የሚነሳው መነሻው ፕሮግራም ነው፣ ርዕዮተ ዓለሙ ነው። እና አማራ ነኝ ብሎ ካልወጣ ዝም ብሎ አማራ ነኝ በሚል ከየትኛውም ቦታ ላይ ተወልዶ አማራን ሲያጠለሽ የነበረ አማራነትን የተጠየፈ ግለሰብን ስሙ አይሆንም። አማራ ሁሉ ነው ጦምታ ትግራይ ወያ ጠላቶቻችን መመር አለብን። ጠላቶቻችን መጀመሪያ ያደረጉት ትግራይ አሻአ ብለው ነው የወጡት። አሻአ ማለት አክሱም አድዋ ሽሬ ነው። ከዚያም በእናት በአባቱ አማራ ትግሬ የሆነውን ይሄንን በሁሉም ክፍለ ሀገር ጨርሰው ሲጨርስ ከዚያ በኋላ ደግሞ በአባቱ የሆነውን በእናት እንኳን በአባት ያደላሉ። በእናቱ ትግሬ የሆነውን አያምኑትም። መጀመሪያ በአባት የሆነውን እኛ እያግበሰበስ አማርኛ የተናገረውን ሁላ አማራ እያልነ አይሆንም። ሰልፋችን የጠራ መሆን መቻል አለበት። እሱም ሲደረግ ነው። ስለዚህ የአማራውን ማንነትና ህልውና ለማስጠበቅ አማራነት የተሰኘውን ርዕዮት መከተል አለበት። አማራ ነኝ ርዕዮተ ዓለማችን ሊበራል ነው ምናምን አይደለም። አማራነት የሚያኮራ ነው። ይህንን ደፍሮ የሚወጣ መሆን መቻል አለበት መፍትሄው። ይህን ካላደረገ አማራ ነኝ ካላለ እዚህ ተጋብቼ ተዋልጄ ክርስቲያን አፄ ምኒልክ እንደምታውቋቸው ዓለም ያከበራቸው ትልቅ ሰው ናቸው፣ ጀግና ናቸው፣ ምንም ጥያቄ ፊት ሰው ናቸው። እንደ አማራ ግን በድለውናል። እንደ አማራ በድለውናል። ተዋቸው አሏቸው። ለእንስሳዎቹ እንደ ሰው ቆጠሯቸው። የለም ወደ መጣበት ተመለስ ወረህ ነው ማለት ሲገባቸው ዛሬ እነሱ ያብጠለጥሏቸዋል። ያ ይሄኛው የምኒልክ ይሄኛው የመቻቻሉ ነገር ለዚህ አድርሶናል። ከዚህ መረር ኮስተር ማለት መቻል አለ። ዓለም የምትገዛው በኃይል ነው። ይህንን ምንም ጥያቄ ዛሬ የምታዩቸው የዩናይትድ ኔሽን የአምስቱ ምናምን የሚባሉት ሀገሮች ሌላ ምን ስለሆኑ ነው? በዚህ ቁጥር በዝተው ነው አይደለም። አንዲት መሳሪያ ስላለቻቸው ነው። ስለዚህ ይህንን ፋኖ ኃይል አለው። አሁን ኃይሉ ህዝብ ነው፣ እየሰጠው የተዛጀ ነው። ይህን ኃይል ወደ እውነተኛ መምራት መቻል አለበት። አሁን እንደምንሰማቸው አሁን በምናየው ስብስብ ውስጥ አሁን በምናቅድም ማለት ፕሮግራም ውስጥ ፋኖ ገብቶ ፈርሞ ከሆነ እሱ ፋኖ አይደለም፣ እሱ ፋኖ አይደለም። ትግላችን መጀመሪያ ያለበት ከዚያ ነው ብዬ አስባለሁ። ሌላው እንግዲህ አማራ የሆነውን የወጡትን ግለሰቦችና ስብስቦች መለየት ነው መፍትሄው። አማራ ሆነን የወጣ እነማን በስንት ላይ እና በዚህ ላይ እኔ በዚህ በርቀት በቲክቶክ በዚህ ምናምን አውርተን አይሆንም። ለእኔ ይሄ ትልቅ መፍትሄ የውጭን አማራውን የውስጡን አየ ነው። ውጭ ያለው ኃይል ከፍተኛ ቁጥር አለው። ቢያንስ 150 ሰዎች ነጠረ ሀሳብ ያላቸው የሚባሉ ሰዎች እዚህ ሲጮሁ የሚውሉ ሰዎች ቢያንስ ለ15 ቀን በአካል ተገናኝተው ቁጭ ብለው መክረው ሀሳብ ሰብስበው የአማራው ፍኖተ ካርታ ይሄ ነው። ልክ የዚህ ሀገር በ6 ወር ጊዜ ውስጥ ነው የአሜሪካ ኮንስቲቱሽን የሰሩት። የእስራኤልን መንግስት መስራት እናውቃለን። በ1908 ላይ ሞስኮ የተሰበሰበ የፈጸሙትን ፕሮግራም አለ። የዛሬ 50 ዓመት እስራኤልን መሰረታለን አሉ። ልክ በ48 ዓመቱ እስራኤልን መሰረቱ። እንደዚህ ያለ ብዙ እንትኖች አሉን ታሪክ የምንማርባቸው። እነሱን አጥንተን እንደዚህ ያለ ሰነድ አውጥተን ታገል ካላልነው በስተቀር አሁን በተናጠል እያንዳንዳችን የምንልካቸው ነገሮች ወደፊት አይሻገሩም ብዬ አስባለሁ። እንዴት ነው የማስበው? የነጌቶች አመሰግናለሁ። ጋሽ ተክሌ እናመሰግናለን። ዶክተር አበባ። ኢንጂነር ማርሼት ይቅደም፣ ድንገት እሱ ሌሊት ስለሆነበት በዚህ መፍትሄን በሚመለከት ኦኬ ታንክ ዩ። እንግዲህ 3 ነገሮች ላይ መናገር እፈልጋለሁ። አንደኛው እኛ ራሳችን ዳያስፖራ ውስጥ ያለው የሀሳብ መፈረካከስና ኢንጂነር ትንሽ ግንባር ህጋ እንዳይቆረጥን ብዙ ድርጅቶች አሉ እና ይሄ አሁን ያለውን ሁኔታ በደንብ የተረዳ አይመስለኝም። ፕሮቪንሻሊዝም በጣም ነግሷል። ሁላችንም የሚካሄደው ትግል የአማራ ህልውና ትግል ነው እንላለን። ጎጠኝነት ብትለው ማርሸት ይቅርታ፣ ጎጠኝነት ወንዚያዊነት ብትለው እሺ፣ ክፍለ ሀገራዊነት ወይም ጠቅላይ ግዛትነት ጎጠኝነት ይበዛል እና
የህልውና ትግሉ የአማራ የህልውና ትግል ነው። ማንም ሰው ጎንደሬ ስለሆነ ወይም ሸዋ ስለሆነ አልተገደለም፣ ወሎ ስለሆነ አልተፈናቀለም፣ ወይም ሸዋ ስለሆነ በማንነቱ ጥቃት አልደረሰበትም። አማራ ነው ጥቃት የደረሰበት። ስለዚህ ይህንን አስተሳሰብ ማጽዳት ያስፈልጋል። ግን የጠላቶቻችንን መሳሪያ የሆኑ ሰዎች ሊሆኑ ይችላሉ በዚህ የሚደራጁት። ይሄ መታወቅ አለበት። ከአሁኑ ማስጠንቀቂያ እንስጣቸው። ይሄን የምታደርጉ ከሆነ ጠላት ናቸው። አንድ እሱ ነው። ሁለተኛ የትግሉ ባለቤት የአማራ ህዝብ ነው ብያለሁ። አመራር በሙሉ በተለይ የአፋብኃ አመራር ያን እንዲረዱ ያስፈልጋል። የትግሉ ባለቤት የአማራ ህዝብ ከሆነ ይሄ ስልጣን በከፍተኛ አደራ ነው የተሰጣቸው። ሰራዊቱን በስነ ስርዓት መምራት አለባቸው። ይሄ የስም ወይም የጥቅም ጉዳይ አይደለም፣ የህልውና ጉዳይ ነው። ያን ህልውና ደግሞ ዋስትና መስጠት የሚችሉትና የሚያረጋግጡት የተሳለጠ አመራርና ፕሪንሲፕል የሆነ ስርዓታዊ የሆነ አመራር መስጠት ከቻሉ ብቻ ነው። ችሎታ ከሌለ መልቀቅ አለባቸው። ያ ቦታ ስማቸው ተጽፎ የተቀመጠ አይደለም፣ በድንጋይ የተጠረበ በደም የተጻፈ አይደለም። ችሎታ የሌላቸው ከሆነ ብቃት ላላቸው መልቀቅ አለባቸው። አመራር ማለት ባይ ዴፊኒሽን ሲተረጎም አገልግሎት ማለት ነው እንጂ መገልገል ማለት አይደለም። እና ይሄን ሐሳብ ሁሉም ተግባር ላይ ቢያውሉት እኔ የምመክረው ነገር ቢኖር እሱ ነው። በሁለቱ ድርጅቶች መካከል ያለውን ነገር ስናይ እንግዲህ የተለያዩ ችግሮች ተከስተዋል። አሁን ቅድም ጋሽ ተክሌ እንደገለጸው ብዙ የማይጠሙ መግለጫዎች እየወጡ ነው። ከእስክንድር ነጋ በተለያየ ጊዜ ቀርቦ የሚናገራቸው ነገሮች በጣም አፍራሽ የሆኑ ነገሮች ናቸው። ከዛ ቢቆጠብ ጥሩ ነው። እውነተኛ የአማራ ታጋይ ነኝ የሚል ከሆነ ከእንደዚህ አይነት ነገሮች ቢቆጠብ መልካም ነው። ሁላችንም ግን ማየት ያለብን በአፋሕድ ስር ያለው ሰራዊት እና በአፋብኃ ስር ያለው ሰራዊት ቤቱን፣ ንብረቱን፣ ሚስቱን፣ ልጆቹን፣ እናቱን፣ ወንድሙን፣ እርሻውን፣ ቢዝነሱን፣ ስራውን ትቶ የወጣው ለዚህ ለህልውና ትግል ነው። ነፍሱን፣ ስጋውን፣ ደሙን፣ አጥንቱን እየገበረ ያለ ለዚህ ከፍተኛ ምስጋና ያስፈልጋል። ይሄ ሰራዊት ከታች ወደ ላይ ከተገነባ እና እውቀቱ እየዳበረ ከሄደ በሁሉም ረገድ በፖለቲካውም፣ በሚሊተሪውም በኩል በማህበራዊም በኩል ያለው እውቀቱ እየዳበረ ሲሄድ መሪዎቹንም ተጠያቂ የሚያደርግ ሰራዊት ይሆናል ብዬ ተስፋ አደርጋለሁ። ከዚህ በተረፈ የዳያስፖራው ሮል አሁንም ቢሆን በጣም አጥብቄ ማሳሰብ የምፈልገው ከምንሰራቸው ስራዎች ከአሁን በፊት ከሞከርናቸው ነገሮች ተነስተን የትኛው ነው ለውጥ ያመጣው፣ የትኛው ነው ምንም አይነት ለውጥ ያላመጣው የሚለውን ማየት ግዴታችን ነው። ብዙ ሰላማዊ ሰልፎች ተደርገዋል። ብዙ የምዕራብ ዓለም መንግስታት ሎቢ ተደርገዋል። ብዙ ድርጅቶች፣ ተባበሩት መንግስታት፣ የአፍሪካ ማህበር በተለያየ ቦታ በተለያየ ጊዜ ብዙ መግለጫዎች ወጥተዋል። ያ ምን ለውጥ አመጣ የሚለውን መፈተሽና መመርመር ያስፈልጋል። ያ ማለት ምን ማለት ነው? ራሳችንን፣ አስተሳሰባችንን ትራንስፎርም ማድረግ አለብን ማለት ነው። አዲስ ድርጅት የመመስረት ጉዳይ ሳይሆን አዲስ ሀሳብ ወደ መመስረት፣ ወደ አንድነት የሚያመጣን አንድ ድርጅት፣ ጠንካራ ድርጅት ሊያስፈጥረን የሚችል አስተሳሰብ መፍጠር አለብን። ያን ካደረግ ችግራችን በቀላሉ መቅረፍ እንችላለን። ምክንያቱም ችሎታው አለን፣ እውቀቱ አለ፣ ጉልበቱ አለ፣ ቁጥሩ አለ፣ ሀብቱ አለ፣ ንብረቱ አለ፣ ትውፊቱ አለ። ያ ከአያቶቻችን ከቅድመ አያቶቻችን የወረስናቸው እጅግ በጣም ብዙ ትውፊቶችና እሴቶች አሉ። እምነት አለን። ስለዚህ ዋናው ምንድነው? አሁን መደማመጥ አሁን ያለንበትን ጊዜ በትክክል መረዳት ያስፈልጋል። የአማራ ህዝብ ከበባ ውስጥ ነው ያለው። በእያንዳንዱ አቅጣጫ በምስራቅም፣ በምዕራብ፣ በሰሜን፣ በደቡብም ታጥሮ ነው ያለው። ገብረ ጉራቻ ላይ
ገድበው አታልፉም እያሉ ማንም ሀይ ያላቸው ሰው የለም። በሰንዳፋ ላይም እንደዛው ከወሎ ለሕክምና የሚመጡትን እያስቆሙ መግባት አትችሉም እያሉ ነው ያሉት። ስለዚህ ወደፊት ይሄ እየጠነከረ ከመጣ የአማራ ሕዝብ መድኃኒትና ነዳጅ ከየት ነው የሚያገኘው? ይሄንን አስቀድመን እናስብበት። ሁልጊዜ እንደዚህ አይነት ነገሮች ናቸው የሚያስጠቁን፣ ወደፊት ማየት አለመቻላችን። እንደ ኢኩዌዥን ነው። ያን ኢኩዌዥን አስተካክለን መቀመጥ መቻል አለብን። ሊመጡ የሚችሉ ነገሮችን አስቀድመን አስበን አማራጮች ይዘን መጠበቅ አለብን። ካልሆነ በሶስቱም ስርዓት እንዳየነው ተቀምጠን ነው የምንያዘው እና አሁን ወደ አንድ ድርጅት መምጣቱ አንድ ብቻ ሳይሆን ጠንካራ ድርጅት መመስረቱ ግዴታችን ነው እላለሁ። ጨርሻለሁ። አመሰግናለን ኢንጂነር። ሰዓት ካለ እስከ መጨረሻ ቆይ እየጨረስን ነው። እናመሰግናለን። ዶክተር ተስፋዬ እስኪ ከዶክተር አበባ በፊት ላስቀድምህና ያኛውን ጥያቄ በሰፊው ሌላ ራሱን የቻለ አጀንዳ እናደርገዋለን። አሁን እንደ መፍትሄ ምን ቢደረግ በሚባለው ላይ እሺ፣ መፍትሄዎች አጣዳፊ መፍትሄዎች አሉ። ህዝብን ከጭፍጨፋ ማዳን አላለም፣ ከመፈናቀል ማዳን የአማራውን ህዝብ እንግዲህ ግን ከዚህ በተረፈ ለዘለቄታው መፍትሄ አማራው ምን ያድርግ ለሚለው ይሄ ቅድም ደብሩ እንዳለው የእሱን እንትን ለማድረግ ራሱን ማጠናከር አለበት ላለው እሱ ነው መሰረቱ። ግን ይህ ምን ማለት ነው? የሚያጠናክረው እንዴት ነው? አማራው እንደ ማህበረሰብ እና እንደ የአገር ምሰሶ የሆነ አካል እንግዲህ እነዚህ ሁለቱ ይመጋገባሉ፣ ወይም በእንግሊዝኛ አይደንቲቲ የሚባለው እና ይሄ ያለን ማንነቱ ራስነቱን ማዳን መጠበቅ እንደ ህዝብ እንደ ማህበረሰብ፣ ያ ደግሞ ከሀገራዊ ህልውናው ጋር የተያያዘ ስለሆነ ይህ እንግዲህ ወደ ፖለቲካ የሚወስደን እዚህ ላይ ነው። ፖለቲካ የመርህ ጉዳይ ነው። የአይዲያልስ ይሄ ትውፊት የሚባለው እሴቶች ሁሉ ያሉበት ባጭሩ ስርዓት የመገንባት ስራ የፖለቲካ ስራ ይሆናል። ስራ የማቋቋም እንግዲህ አማራው ራሱን ሲያድን እንግዲህ ቀደምትነት የሚሰጠው ራሱን ማዳን መሆኑን እንስማማለን ሁላችን። ግን ያ ማለት ራሱነቱን ሲያይም በዛም ደረጃም ቢሆን እንደ ደሴት ቁጭ ያለ ማህበረሰብ አይደለም። አገራዊ ወርድና ስፋት አለው ህልውናው እና ይሄ ዝም ብሎ ሁለቱን ፖላራይዝ የማድረግ ሳይሆን ይመጋገባሉ። ግን ቀደምትነቱ መጀመሪያ ራሱን ማዳን አለበት ከጥፋት ብለናል። ልክ ነው። እንግዲህ እንደ ማህበረሰብ እና እንደ አገር ራሱን ሲያድን ማለት ወደ እንትን ይሸጋግራል። ይሄ አንድ አይነት ሚዛን ይፈጥራል። በራስነቱና በፍትሃዊነቱ፣ አገር አቅኝነቱ፣ ስርዓት ገንቢነቱ፣ አመራር ስጭነቱ ይሄ እንግዲህ ውስጡ ያለ ነው፣ ከታሪኩ ያለ ነው። አዲስ ስራ እየሰራ አይደለም እና ለዚህ ነው ለምሳሌ ከማንም የኢትዮጵያ ማህበረሰብ የተሻለ በየላቀ እንትን አለ። ይህን የምለው እኔ የከፍተኛነት ስሜት በመሰማት ሳይሆን ታሪካዊ ሀቅ ነው። ይሄ የለመደው ያለው ነው እና ያንን የመንግስት ስርዓት ማዋቀር ያንን የመንግስት ስርዓት ሚዛናዊ የሆነ ፍትሃዊ የሆነ ስርዓት ለማቋቋም ለራሱ ህልውናም ሲል በኢትዮጵያን ደረጃ ሲል ይህን ለማድረግ እንግዲህ በጠባቡ ራስነቱ ላይ ብቻ አተኩሮ ሊቀር አይችልም። ወይም አካባቢዊነቱ ላይ የአማራ አካባቢ ወይም ጠቅላይ ግዛት እንበለው ጎጥ እንበለው አላለ ወይም ደግሞ በየቦታው ከዛም ከጎጥ የወረደ እና እንደዛ ሊሆን አይችልም። ስለዚህ ዞሮ እንግዲህ ፖለቲካ መፍትሄ ለዘለቄታው የሚኖረው ራስነቱን እንደ ማህበረሰብ እና ራስነቱን ደግሞ እንደ አገር ምሰሶና እንደ አገር ዋና አካል አንኳር አካል እንዴት አድርጎ ነው የሚያወራርሰው እንደሚያመጋግበው በአስተሳሰብ ድርጅት ምናምን የሚለው አሁን አጣዳፊ ወይም ደግሞ የቅርብ ጊዜ ዓላማው ሊሆን ይችላል። ግን ለዘለቄታው ድርጅትም ሲፈጥር ከበስተጀርባው ከኋላው ካስተሳሰቡ እነዚህ የሁለቱ የማንነቱና የስርዓት ገንቢነቱ ወይም ደግሞ ራሱን ለማዳን ሲታገል ራስነቱንና ፍትሃዊነቱን መንግስት ፈጣሪነቱንም አዋህዶ መሆን ይኖርበታል። እነዚህ ሁለቱ በደንብ ካልተብላሉና ካልተመጋገቡ
ዘለቄታ አይኖረውም አይደለም። ምክንያቱም ማንም ማህበረሰብ ራሱን ብቻ ወክሎ በራሱ ብቻ እየተንቀሳቀሰ ስርዓት ገንቢ ወይም ደግሞ ፍትህና ለራሱም ሆነ ለሌሎች ለኢትዮጵያውያን ማህበረሰቦች ሊፈጥር አይችልም፣ ሊመራም አይችልም። ስለዚህ ይህንን በደንብ አጣምረን ብናይ በመልስ ደረጃ ወይም በመፍትሄ ደረጃ ዘላቂ ይሆናል የሚል ግምት ነው ያለኝ እና ከራስ ይጀምራል፣ ግን አንድ አይነት ሚዛን ይፈጥራል ራስነትንና አገራዊነትን እንዴት እንደሚያደርግ እና የዜሮ ድምር አድርገን ባናየው ጥሩ ነው። ራስነቱ ወዲህ ነው፣ አገራዊነቱ የህሉና ትግል ነው። አንዳንዴ ደግሞ የትንተና ጉዳይ ነው። ሁለቱ እያያዛሉ አይደለም። ያያያዙ ሁኔታ ሊለያይ ይችላል። በጎ የሆነ ጥሩ የሆነ ዘላቂ የሆነ አመጋገብ ሊኖራቸው ይችላል። ደግሞ የተቻኮለ ዝም ብሎ አንድን ራስን ብቻ አግንኖ ደግሞ ራስን እንዲያውም ለጠላት ኢላማ ማድረግ ሊሆን ይችላል አንዳንዴ እና በዚህ ነው የምጨርሰው። አመሰግናለሁ። አመሰግናለን ዶክተር ተስፋዬ። ዶክተር አበባ ወይንም ዶክተር ደብሩ። ዶክተር አበባ ቀጥይና ወይ ዶክተር። እሺ፣ ብዙ ነገሮች ተብለዋል። ንክሩማ እንደዛ ላሉ ጋና እኮ ነው ጋና ነፃ ለማውጣት የሆነ ማይክሮፎን መንገድ ላይ እኛ ሀገር እንደሚደረገው ተደርጎ ሰው ዝም ብሎ ይሰማል። what did he say ሲሉ he said በጣም ብዙ ነገር ተብሏል አሁን በዛሬ ውይይታችን እና እኔ ደስ ብሎኛል በውይይቱ ቀጣይነት እንዳለው የበለጠ እንድረዳ ነው ያደረገኝ አቶ አንተነህ። ይሄ ዛሬ በጣም ብዙ ናቸው የተነሱት ነገሮች። ይሄን ሰብስቦ ወደ መሳሪያነት የሚያስቀይር ውይይት እንደሚያስፈልግና ባዳመጥኩ ቁጥር ምንድነው ልናረግ የምንችለው ወደሚለው ነው የሚወስደኝ። ስለዚህ የአማራው ህዝብ ትግል አዋቂዎች አሉት። በእርግጥ ቅድም ኢንጂነር ማርሸት እንዳለው አዋቂዎች አሉት፣ ተቆርቋሪዎች አሉት። አሳቢ ህዝብ ነው፣ ደግ ህዝብ ነው፣ ስልጡን ህዝብ ነው። ያልተባለለት ነገር የለም። ግን በዛ ደረጃ ሆኖ አልተገኘም። ይሄ የምንንቃቸው የስብዕና የበታችነት አላቸው የምንላቸው ሰዎች ዛሬ እንደ ከብት እያረዱት እንደ ዶሮ አንገቱን እየቆረጡት ነው። ከዛ ስነሳ የሚታየኝ ሊደረግ የሚገባው አሁን መጨረሻ ላይ ዶክተር ተስፋዬ አንስቶታል። ድርጅት መቋቋም ብቻ ሳይሆን እነዚህ የተባሉት ኃይሎች ወደ አንድ መተው አሻጋሪ እንዲሆኑ፣ አስፈንጣሪ እንዲሆኑ፣ ካለበት እምርታ የሚሰጡ ሊፕ የሚያደርግ መሆን አለበት። ሁሉ ያልነው ነገር በሙሉ ያላችሁት ወንድሞቼ ያላችሁት ነገር ሁሉ የሚወድቅ የለውም። ግን ብቻውን አይሰራም። ስብስብ አድርጎ ወደሚቀጥለው ደረጃ እንዴት ነው ሊሄድ የሚችለው የሚለውን ከሁላችሁ የሚወሰድኩትን ነው እንደው የምደግመው። አሁን ድርጅት መቋቋሙ ለጊዜው ብቻ ሳይሆን ስላለ ዶክተር ተስፋዬ ድርጅቶች በየጊዜው ተፈጥረዋል። አቶ ተክሌ አንዱም እንደውም እኔ ቅድም የጠየቅኩት ጥያቄ ምንድን ነው የጎደለን? እሱን ደካማ ጎን መንጥረን ብናወጣ ኢንጂነር ማርሸትም እንዳለው ካለፈው ምንድን ነው ያልሰራልን? ምንድን ነው የሰራልን? ምክንያቱም ድርጅት ተቋቁሞ ነበር፣ ሞረሽ ነበረ። ከዛ በኋላ አሁንም 20-30 ድርጅት አለ። ዝም ብሎ ስብስብ ሳይሆን ለውጥ ለማምጣት የሚያስችል ለአሁን ላለው መከላከያነት ብቻ ሳይሆን ዘላቂ ሊሆን የፖለቲካ ስልጣን ባለቤት ሊያደርገው በዘላቂነት ህልውናውን ሊያስጠብቅበት የሚችል ድርጅት ያስፈልገዋል ብለናል። አሁን የተገነዘብኩት የበለጠ ከሁልጊዜው እኔ ሁልጊዜ እንደምላችሁ የፖለቲካ ሰው አይደለሁም፣ የድርጅትም ሰው አይደለሁም። ሆኖም ግን መደራጀት አስፈላጊነቱን ይህ ነው በማይባል ደረጃ ከመቼውም በበለጠ ግንዛቤ ላይ ነኝ። ቅድም ያነሳችኋቸው ሰዎች አቶ ተክሌ በደንብ አስቀምጦታል፣ ዘረዘራቸው። ይሄ ያልከውን ዶክመንት እኔም ተመልክቼዋለሁኝ። ግን እነሱን ያን የሚመጥን ለዛ የሚመጥን ኃይል መፍጠር አለብን።
ብንተነትነው ደካማነታቸውን ብናሳይ ምን ብንል ምንድን ነው የሚባለው የትንታኔ ያንኮላሻል ነው ምንድን ነው ሽባ ያደርጋል እንደሚባለው በዚህ ሀገር አናሊሲስ ቢበዛ ምንም የሚጠቅመን ነገር የለም። አንዴ ያወቅነውን ነገር በነሱ ከሚመጥነው በላይ በበለጠ ደረጃ መገኘት አለብን። የፋኖን ትግል ለመቀማት እንደተባለው በተደጋጋሚ ሊወሰድብን የቻለው ሪአክቲቭ በመሆናችን እና ለሚፈጠርብን ችግር ሁልጊዜ ታጋይ መላሽ በመሆናችን ስለሆነ ከአሁኑ ግንዛቤ ከውይይታችንም ግንዛቤ ተነስቼ አማራው የራሱን ህልውና ማስጠበቅ የሚችለው ቀጣይነትም የሚኖረው በዛ ደረጃ ሊሰራ የሚችል ድርጅታዊ መዋቅር ሲፈጥር ነው። ይሄ አንድና ሁለት የሚባል የለውም። እስከ ዛሬ የተፈጠሩት ድርጅቶች ለምን እንዳልሰሩ ገብቶናል። ቅድም እንዳላችሁት እንትኑም አጥፊውም ተጠፊውም አንድ ላይ ከተሰበሰቡ ወደፊት ሊሄድ አይችልም። አብሮን የሚሰበሰበው ኃይል ይህን ከተገነዘብን አሁን አንጓለንና አጣርተን መሄድ መቻል ይኖርብናል። መሄድ አለብን መቻል አልኩኝ መሄድ አለብን። ይሄ አማራ መስሎ አማራ ነኝ ባክስቴ ባጎቴ 100 ጊዜ 200 ጊዜ የሚለው የሚያዋጣ አይደለም። አማራ ሆኖ ነው ብዙ ጉዳት የሚያደቅ ሁላችሁ ደጋግማችሁት ያላችሁት በችልተኝነት የሚሆን በገለልተኛነት የሚሆን በይሉኝታ የሚሆን አሜሪካን በዚህ ሀገር በእንትን the home team is not always trustworthy ይላሉ። በሆም ቲም ውስጥ ኳስም በሆነ በአንዳንድ ነገር ከውስጥ ሆኖ ሊያስበላህ የሚችለው ሆም ቲም ነው። ዛሬም አማራ ውስጥ ተሰግስገው ያሉት ፋኖ ውስጥ ተሰግስገው ያሉ ሰርጎ ገቦች እነሱ ናቸው። ለዚህ መፍትሄው ምንድን ነው ሲባል የጠራ መርህ፣ የፖለቲካ መርህ፣ የድርጅት መርህ፣ የዓላማ በሙሉ የተነተናችሁትን ነው የማስረው ያለሁት ለእኛ ብቻ ሳይሆን ዛሬ የሚያዳምጡን ወጣቶች የሚያዳምጡን አማሮች የተቆረቆሩ አማሮች አስፈላጊነቱን ከትንተና ከምን ውጪ በየፊናው ተደራጅቶ በአንድ መጥቶ አንድ ድርጅታዊ ኃይል ሊፈጥር የሚችልበትን እንዲያስቡ ለማለት ነው። እንዲያስቡና እንዲደረግ እኔ ከዚህ የበለጠ ምንም እኔ እንጃ ምንም ምን እንደምንጠብቅም አላቅም። ማጋለጥም አስፈላጊ ነው፣ ግን ተቀጠያ ናቸው እነዚህ። በየዕለቱ ለሚፈጠረው ነገር የምንሰጠው መልስ ሰከንደሪ አጀሰንት እንትናችን ነው፣ ተከታይ ነው፣ ዋና አይደለም። ግን ጥቂቶች ተሰባስበው ቆራጥ ያላቸዋቸው ቁርጠኝነት ያላቸው በዓላማቸው ግልጽ የሆኑ መርሃቸው ጥርት ያለ የፖለቲካ መርሃቸው ጥርት ያለ በአማራ ማንነትና ምንነት የማያወላውሉ ሰዎች ተነስተው ቢሰባሰቡ ጥቂት ሆነው ይሄ እስካሁን እንዳለው 20 ሰው በየቦታው ጉልቻ ሆኖ የተቀመጠው ሳይሆን ጥቂቶች ብዙሃንን ይሰበስባሉ፣ ለብዙሃኑ መሪ ይሆናሉ። ብዙሃንን ካላነሳን ትሬሾልድ አይኖረውም። ያ ለውጥ ሊያስመጣ የሚችለው የብዙሃን ኃይል የምንፈጥረው ጥቂቶች በበሰለ መንገድና በተደራጀ በተቀናጀ መንገድ ስርዓት ባለው እውቀትም ትዕዛዝም አመራርም ሁሉም በስርዓት ለእናንተ ልነግር አልችልም። በፖለቲካ ውስጥ የነበራችሁ ሰዎች ናቸው። በተለይ አቶ ተክሌ እንደነበር ካቃለሁኝ እናውቃለን። ስለዚህ ከተመቸን ስራ መውጣት አለበት። ከተመቸን የምለው ይሄ ኮንፈርት ዞን የሚሉት አላለም። ከቻልነውና ከተመቸን መውጣት አለብን። መተንተኑን ችለንበታል። ታሪኩ ሂስቶሪካል እንትኑን ችለንበታል። ዴታ ኮሌክት ማድረጉን ችለንበታል። ቅድም ብያለሁ እኮ ተጽፎ ምን ተብሎ ተቀምጧል። ከተመቸን ነገር ዘለቅ ብለን ዘለን ማለፍ አለብን። ፋኖ ላይ ያለው ሁኔታን በሚመለከት በእኔ በኩል ፋኖ ሁላችሁም ብላችሁታልም መድገምም አስፈላጊ አይደለም። ፋኖ ላይ ዛሬ የምናየው ቅሬታ በአመራር ላይ ነው። በሁሉም ወገን የምናየው የከሌም ደጋፊ መሆን የለብንም። አመራሩ ለምንፈልገው ነገር ነው ወይስ ቅድም ተክሌ ላላቸው እነዚህ አሁን በምንድን ነው
ኤክስ መረጃ ኤክስ ምንድን ነው? የሽግግር መንግስት ለዛ የሚዘጋጁ ናቸው ወይስ አይደሉም ነው? ወደዛ የሚወስዱ ከሆነ ለአማራው ጥቅም ከሌላቸው እነዚህ አመራሮች እንደሌላቸውን ብዙዎቻችን ተገንዝበናል። በጊዜ ስለ ጊዜ አንስተህ ነበረ አቶ ተክሌ። ጊዜ የምለው እኔ ደግሞ እንደውም አንዱ ነገሮች በጊዜ ካልተሰሩ በጊዜ አበባ አጥፍተሻል፣ ተስፋዬ አጥፍተሃል፣ አንተነህ እንዲህ አድርጋል፣ ይሄን አርመው ካላልን እየቆየ ከሄደ ነገር ተበላሸ ማለት ነው። ካለፈው ትምህርት ብዬ ነው የማነሳ ይሄንን። ካለፈው በጊዜ እኛ ከዓመት በፊት የአንዳንድ የፋኖ አመራሮች አካሄድን ጠቁመናል። እርስ በርሳችን በውስጥ ተነጋግረናል። ግን በዙ በምንለው ይሉኝታም የተሻለ ነገር ይመጣል። ልክ ኢትዮጵያ ብሎ እንዳታለለው አብይ ህዝቡን ፋኖ ብለን ደግሞ እኛ ያለምንም ጠቃሚ አስተያየት ሳንሰጥ እንዲሁ ግደለም አጭር ጊዜ ነው እንዲህ ሆኖ ነው ሁሉም የተባሉት ምክንያቶች ምክንያታዊ ናቸው። ግን በዛ ምክንያት ጊዜ ወሰድን ማለት ነው። ስለዚህ ፋኖ ውስጥ እኔ ብዙ ችግር ያለ አይመስለኝም። ከስር ያለው ራንኬን ፋይሉ ቅድም በባዶ እግሩ ምን ብሎ ያልከው ክቡር የሆነውን ህይወቱን ሊሰጥ የተዘጋጀው ፋኖ ከንቱ ሆኖ እንዳይቀር በመሪዎች እንደገና እንዳይበተንበት አሁኑኑ ድርጅት ያስፈልጋል። ውስጥም የሚደራጅ ውጭም ያለ ነው። ውጭም 20 እኮ ነው፣ 20 ድርጅት ነው ያለው። ለምንድን ነው ያላደረግነው የሚለውን ቅድም 15 ቀን ወስደን ምን እንዳልከው በውስጥ ለአደባባይ የሚባል አለ፣ በሚስጥር የምናደርገው አለ። ድክመቶችና ያላስኬዱንን ነገሮች ነቅሰን እናውጣ። ያልተደራጀ ተፈጀ ነው። ስንት ጊዜ እንበለው ያልተደራጀ ተፈጀ። ስለዚህ ይህ ሁሉ እውቀት ወደ መሳሪያነት እንዲቀየርና ከዚህ ካለንበት አረንቋ ፈንጠር ብሎ ሊያስወጣን የሚችለው ስንደራጅ ብቻ ነው። ስንደራጅ ደግሞ የሚመጡት የሚገቡ አሉ። ቅድም እንዳልኳችሁ ሰርጎ ገቡ። the home team is not always to be trusted። ያን የምናበጥርበት ሌላ የራሳችን መመሪያዎች ይኖራሉ ብዬ ነው። ብዙ ሰዓት ስለወሰድን እኔ ብዙም ከዚህ በላይ ተከታታይም ይሆናል ብለሃል። በተከታታይ ይሄን ነገር ልክ አሁን ቅድም ያልናቸው ሰዎች የሚመጥን በየቀኑ በየዕለቱ ነው። ከኦሮሞዎቹም ከአማራም ነኝ ብሎ ተወክሎ የሚናገረውም ልደቱንም በለው ይልቃልን በለው በማስ ሚዲያ በማድረግ የሰውን ኃይል መሳብ እንደሚቻል ወይ መበረዝ እንደሚቻል ስለገባቸው ነው ጠዋት ማታ ያን የሚያደርጉት። እኛም በተከታታይ ህዝቡን የሚያነቃ እንዲደራጅ እና ተደራጅቶ እንዲነሳ በውጭም በውስጥም ያሉት ከታች ያሉት የፋኖ ልጆች ተስፋ እንዳይቆርጡ መሪዎች ሊያበላሹ ይችላሉ፣ የራሳቸው ፋንታ ነው። እነሱን ትቶ ራሱ ግን በሚስጥር እንዲደራጅ ወሬ አለማብዛት። ወሬ ቢበዛ ምንም አህያ አይጫንም ይባላል። ምንም የምናደርገው ገብቶናል ወገኖቼ፣ ገብቶናል። ስንት ጊዜ ይግባን። ስለዚህ የስራ ዘመን ነው። ወደ ተግባር የምንቀይርበትን እንትኖች የምንቀይስበት ዘመን ላይ ነው። ያን ካደረግን ደግሞ እኔ ከማሸነፍ ቅድም ደብሩ ብሏል። እሺ በተልባ ቢንጫጫ ማንም ሰው ሊገታን አይችልም። ከማሸነፍ ወደኋላ የምንልበት መንገድ የለም። ለማሸነፍ የሚያበቁንን ዝግጅቶች ግን ማድረግ አለብን። ለማሸነፍ ባለድል ለመሆን የሚያበቁንን ነገሮች እስካደረግን ድረስ እውነት ከኛ ጋር ነው፣ ፍትህ ከኛ ጋር ነው፣ ጠንካራ ህዝብ ነው፣ ለበላው ህዝብ የሚያስብ ህዝብ ነው አማራው። እነሱ እንደሚሉት ጎጠኛ ወይ ምንትሰኛ አይደለም። ሁሉ ነገር በእጃችን ነው። ስለዚህ ተመልሰን እንቅፋት የሆኑትን ነገሮች እየነቀስን ተደራጅተን መስራት አለብን። እኔ እንኳን እንግዲህ የፖለቲካ ሰው አይደለሁም እምለው እንዲህ ካልኩ እነ ዶክተር ተስፋዬ ምን እንደምትለው አላቅም፣ እነ ዶክተር ደብሩም እንደምትለው አላቅም። ምክንያቱም ያን የፖለቲካ ህይወት ፖለቲካዊ መልክ የሚሰጠው የፖለቲካ ስርዓት ነው። አለበለዛ በዚህ የሳይኮሎጂ ኦፕሬሽን የሚሉት አለ፣ ፖለቲካል ሳይኮሎጂ። ለዛ ሰለባ የሆንን ነው የምንቀረው። የፖለቲካ ድርጅት ቢኖረን ግን እነሱን በዛ እንሰልባቸዋለን። ሳይኮሎጂካሊ መሳሪያ የምንሆነው እንደዛ ስንሆን ነው። የኔ አይነቱ ሰው እንዴት አድርገን በፕሮፓጋንዳ እንደምንመታቸው፣ እንዴት አድርገን በሳይኮሎጂ እንደምንመታቸው፣ ሳይኮሎጂካል ዋርፌር አድርገን
ያን የምናደርገው ስንደራጅ ነው እና ወደዛ ሀሳብ ህዝቡን ጥሪ ቢደረግ አማራው ወደዛ ሀሳብ የሚመጣበትን እየተመራረጠ እያንጓለለ እንደራጅ። የተደራጁ ኃይሎች ደግሞ ተመሳሳይ ካሉ አንድ ላይ እየመጣን አንድ ሀገር አቀፍ አንድ አምብሬላ በውጭ ሀገር በውስጥም እንደዚሁ መመስረት አለብን ብዬ ነው የማስበው። አቶ አንተነህ እግዚአብሔር ይስጥ፣ እንመሰርታለን ብዬ ተስፋ አደርጋለሁኝ። ምክንያቱም እኔም እንኳ አድርጉ ነው የምለው፣ ለማድረግና ለመተባበር ዝግጁ ነኝ። እኔ እንኳ የፖለቲካ ሰው ያልሆንኩት ዝግጁ ነኝ። ስለዚህ ዝግጁ እንሆንና እናስተባብር፣ ወጣቶቹን ወደፊት እናምጣ፣ እውቀታችንን እንስጣቸው። ካልተደራጀን ምንም ዋጋ የለንም እና ኢንጂነር ማርሸትም ዛሬ በመገኘት ደስ ብሎኛል። ምክንያቱም በተለያየ ቦታ ብዙ አሉ እንዲህ የሚነጋገሩ የሚወያዩ ቡድኖች። የእኛም አለ ለረጅም ጊዜ ዶክተር ደብሩም ዶክተር ተስፋዬም ይህን ሁልጊዜ እንዳሸነው ነው፣ ለብዙ ዓመት ነው። አቶ ተክሌም የታወክነህ ብዙ ነገር ከሞረሽ ጀምሮ ለምን እንዳልሰራ ታውቃለህ፣ እነማን እንደጎዱ ታውቃለህ። ለታሪክ ደግሞ ዶክመንት አድርገህ አስቀምጠሃል። ሌሎች ይናገሩ ካሁን በኋላ። አሁን ድርጅት መስርቶ በውስጥ ለውስጥ እየሰራን ለነዚህ ለመጡት ኃይሎች መመጠኛ፣ እነሱን ስንተች እንድንኖር አይደለም። እነ ማን ነው ቅድም የዘረዘርካቸው እነ ልደቱ በለው እነ ጃዋር፣ ለነሱ ደብሩን እንደሚለው እንደ ጠላትም አልቆጥራቸው የሚለው ለመናቅ ብቻ ሳይሆን መላሽ እንዳንሆን ለነሱ መልስ እየሰጠን በነሱ አጀንዳ እንዳንጓዝ የራሳችን ስራ በሳምንት እንግዲህ በፈለግከው በውስጥም በውጭም ለፍኖተ አማራ ወደሚቀጥለው ስቴፕ እንሄድ ነው የኔ። ወደሚቀጥለው ደረጃ ያልነውም ብለናል። ሌሎች አልገባቸው፣ ትምህርቱን እንቀጥላለን። ታሪካዊ ነገሮችን እናስተምራለን፣ ድፍረቱን እናስተምራለን። ከረጅ እኛ አሁን ፍርሃትም ጀግንነትም ተላላፊ ነው፣ ኮንቴጀስ ነው። ስለዚህ እኛ አሁን ከረጅ እንዲተላለፍላቸው ጀግንነት እንዲተላለፍ ነው ለልጆቻችን ለሌሎቹም የምንፈልገው። ያ ልክ እንደ ጉንፋን እንዲተላለፍላቸው ነው የምንፈልገው እንጂ አማራሪ እንድንሆን ተማራሪ እንድንሆን አቅመቢስ እንድንሆን አይደለም። ቅድም መጀመሪያ ላይ ብሏል ዶክተር ተስፋዬ፣ እምቅ ኃይል አለው በፋኖም ይሁን በአማራው ህዝብ በጠቅላላ። ቅድም እንዳልኳቸው የሰማሁት ሰውዬ ስትሮ አውት ነበሩ፣ ጀግኖች አሉ። አሁንም ግን ያን ሰብስቦ ሁልጊዜ የኔ ምሳሌ መብራት አለ አይደለም፣ መብራት ላይት፣ ያንን መብራት ዝም ብሎ ብትን ብሎ ቤቱን አዳራሹን ከሚያወራው ስብስብ አድርገን ስናመጣው ሌዘር ይሆናል፣ የሚቆርጥ ይሆናል። ስለዚህ ዛሬ የተበተኑ አማሮች የገባቸው አማሮች ሰብሰብ ብለው በሚመጡበት ጊዜ ቅድም የተነሱ የተባሉት ካሁን በኋላ ትግሉ እንዳይቀማ መሆን አለበት። ለልጆቻችን ማስተላለፍ የለብንም። ይህ የመጨረሻው መሆን አለበት፣ የመጨረሻው። ምክንያቱም ላለፈውም እኮ ግንቦት ሰባትን ስንታገል ነበር። ደርግ ሊወድቅ ነው ሲሉን ደግሞ ወያኔ ገብቶ ሊያፈርስ ብለናል እኮ። ስለዚህ ሰዓት አልወስድም። ደብሩ ነጋሽ፣ የኔ በዚሁ ነው የምደመድመው እና ለዝግጅቱ እግዚአብሔር ይስጥልን። እንበርታ፣ እንቀጥል። ድል ይህ የታጋዮች ነው፣ ከእግዚአብሔር ጋር ስላለን ብዬ ነው የማስበው። እግዚአብሔር ይስጥልኝ በድጋሚ። እሺ ዶክተር እናመሰግናለን። ዶክተር ደብሩ እግዚአብሔር ይስጥህ። አንዳንድ ነገር እንትን ልበል። በነገራችን ላይ ባጎረሰ ነካሽ ነው የሚወቀስ አጉራሽ። ስላጎረሰ ቢነከስ አጉራሽ ይወቀሳሉ? አይወቀስም። እና ይህን የምለው እንደው ተክሌ አንተ ብቻ አይደለም፣ አንድ አክስቴ ልጅ መሐንዲስ ሚኒሊክን ሲወቅስ ሰምቼው ነው። እሷን እንትን ልበል እንዲህ አይነት ነገር እንትን ስንል ነው። እና ሚኒሊክ ምንድን ነው ብሂላቸው ራሱ ጀግና ማለት ጠላቱን ወዳጅ የሚያደርግን ይሉ ነበር አሉ። እንግሊዝ ከአቅሙ እንግሊዝ ምን ይላል? ኪፕ ዩር ፍሬንድስ ክሎዝ ዩር ኤኒሚስ ኢቭን ክሎዘር፣ አቅርባቸው። ጠላትን እንደውም ከጠላት ከወዳጅ የበለጠ አቅርበው ነው የሚለው ፈረንጅ ምንትን። ስለዚህ እኛ ሰዎች ሆነን ስላልተገኘን እንጂ በሳቸው ጊዜ
እንደ እንዝርት ሾሮ ነበር ይኖር የነበረ የአረመኔ እንኳን በሳቸው ጊዜ በጃንሆይም ጊዜ ብልት ተሰለበ ተብሎ በደርግ ጊዜ አንድ አክስቴ ልጅ ናዝሬት ልጅ ነው የሚነግረኝ። በአገልግል ብልት እንትነኛ አረመኔዎች ሰልበው ይሸታል፣ እንትኑ ይጠረናል። በኋላ ሲመረመር እንትኑ በእርሳው ሲበረበር 3 ብልት ተይዟል። ተይዘው ናዝሬት ተንጠለጠሉ አለኝ። ይሄ እንግዲህ በደርግ ጊዜ ነው የሆነው። ዛሬ እመጫት እንትን የሚሉ ስለዚህ በነበሩበት ጊዜ ምኒልክ በደግነታቸው እሳቸውን ብቻ አይደለም 7000 ፈረንጅ ሊወጋን የመጣን በዚያ ጊዜ ፈረንጅ በማይምርበት ጊዜ ጠላቱን እርስ በርስ 7000 ከፍክፈው ምን ብለው ነበር ወደ ሀገሩ የላኩት። ስለዚህ የእኛ ድክመት እንጂ የነ ምኒልክ አይደለም እንትኑ እና ሁሉም ትውልድ የራሱ እንትን አለው። እኛ ላይ እንደውም በተለይ ይሄ ቀለም ቆጠር የተባለው ዛሬ በሁለተኛው ወረራ ወደ 250 ውጭ የተማሩ ኢትዮጵያኖች ነበሩ፣ ነፍስ የነበራቸው እነሱን ነበር እያደነ ጣሊያን የገደለው። ግን ዛሬ ባንዳ አማራ በአማርነቱ እንዲያፈር የተደረገበት። ስለዚህ እነኛን አንቀስ ማለት ነው። ቅድም እንደው እንትና ማሪሸት ያነሳት መሪ ምን ያልከው ስለ አማራ ምን ይላል? ሲገዙ ይገዙ ይላል። መግዛት መገዛት ነው ይላል ብሂሉ ራሱ። መግዛት መገዛት ነው እና የረቀቀ ስብዕና ያለው ህዝብ ነው እና አማራ ቅድም ለተነሳው ተስፋዬ ሁሉን እንትን ላልከው እንዴ፣ በነገራችን ላይ አማራ የትም ተወለደ አንኮበር እደግ ይል የነበረ ፈረንጅም ይላል። እኔ ማን ነው ፈረንጁን ቆይ በኋላ አድርገዋለሁ። የትም ተወለደ አንኮበር እደግ ትውልድህ አይደለም ማስተዳደግ ነው ብሎ የመጠቀ ስብዕና ያለው ህዝብ ነው። እነ ስንቱን ምናምንቴ ለትልቅ ነገር ያበቃ አማራ አይደለም ወይ? እንደው ዝርዝር ሳልገባ አማራ ለአማራ የተመቸች ምድር አገር ለማንም ኢትዮጵያ ይሆናል። ፈረንጅም ይላል እንግሊዝ ዋት ኢዝ ጉድ ፎር ዘ ጉዝ ኢዝ ጉድ ፎር ዘ ጋንደር ይላል። ለዳክዬ ለሴቷ የተመቸ ዓለም ለወንድየውም ይመቻል ነው። ስለዚህ ስጋት የለኝም እኔ። ፋኖ ስልጣን መያዝ አለበት ነው። ከዛ ያነሰ ምንም እንትን የለም። ህልውናችን እንትን ሊባል የሚችለው አማራ ስልጣን ሲይዝ ብቻ ነው። አማራው ሳይሆን እነኝህን ምናምንቴዎች ማለት ሳይሆን ነፍስ ያለው አማራ እነኝህን የባንዳ የምንትሴ ዝርዮችና የማንዘራሽ እነ ገዱን እነ ዘውዱ ለገሰን የመሳሰለ ውዳቂ ከየስርቻ የተሰበሰበ የባንዳ ልጅ የባንዳ ዝርያ የሾማቸው ባንዶች የትግሬ ባንዳ የሚያሳዝን ለጣሊያን ያደረ ባንዳ የባንዳ ልጆች የሾሙት አማራ እነሱም ማለት አይደለም። አማራ ስል አማራውን ነው እና እኛ ቅድም እንደተዘረዘ እንዳላችሁት ትልቅ እንትን ነው ይሄ። አሁን አይሁዶቹም የተባለው አንድ ወጥ አቋም ነው ሰውን አንድ የሚያደርገው። እኔ ስም አልጠራም። አንዳንዶቹ ፋኖ ተብሎ አንዱ ፋኖነት የአማራ እንትን አይደለም የሚል ነው አንዱ የፋኖ መሪ ተብዬ ዛሬ ዘረጦ እና እኛ የጸና አቋም ቅድም እንዳላነሳ ነው ምንም በአረመኔ መወረራችን የማያወላዳ እንትን እነኝህን ሰዎች እያንዳንዱ አንጋት መሬት የምናስለቅቅበት እንትን ትልሙ ምኑም ይሄን ዓላማ መደገፉን ይሄ ነው አንድ የሚያደርገን። እነኝህን ምናምንቴዎች ዛሬ የተሰበሰቡ የተባሉትን ወንጀለኞች የወንጀለኞች ግብረ አበሮች ለፍርድ የምናቀርብ መሆናችን እንዲህ ዓላማ ነው አንድ የሚያደርገው ሰውን እና እንዲህ አይነት እንትን የምናደርግበት ቅድም ተክሌ እንደሰነዘርከው እንዲህ አይነት ወጥ አቋም ነፍስ ያለው ያንን ቢተልም ነው የሚበጀን ዓላማችን ነው አንድ የሚያደርገንና ስለዚህ የቀሩት የተበታተኑት በእኔ ግምት አንድ ወጥ ዓላማ ስለሌላቸው ነው። ባለፈው ለተክሌ አይተው ይሆናል ልኬላችኋለሁ። ለሁላችሁም ማርሸትም ሳልክላ አልቀረውም። አንድ ኮርኔል ተብዬ ምኞታችን ይላል አሁን ከወያኔ ማነው ከዚህ ከአረመኔው መንግስት ፋኖን የተቀላቀለ ነው
ብዙ ነገር ነፍስ ያለው ነገር ተናግሯል። የአማራው ሴቱ በድፍን ኢትዮጵያ ጋለሞታው አማራ መሆኑን መከራው ምኑ ገልጾ ሲያበቃ እኛ አለ ከነኚህ ከአረመኔዎቹ ስማቸውን ከነ ስም አይጠሬ ከነሱ እንዳናንስ ነው ዜር ያሳየ በገዛ ቤቴ ይህንን ምናምንቴ እንደሱ ከሱ እኩል ልሁን እኮ ነው የሚለው ሽማግሌን እኮ ነው ኮርኔል። እና ምን ያህል የተራራቅን መሆናችን ነው የሚያሳየው። ያን እኛ ወጥ አቋም በጠላቶቻችን ጠላት ባሉን ሰዎች ላይ የማያወላዳ አቋም መኖሩን ይህ ነው የሚያሰባስበን። በጣም ጥሩ ሀሳብ ነው በእውነት ተሰባስበን በዚህ ይሉኝታ በሌለበት ሁኔታ በነገራችን ላይ በድፍን ኢትዮጵያ የተዘራ ነው አማራው፣ የተበተነ አይደለም ብለው የተዘራ ነው። በድፍን ኢትዮጵያ የተዘራ ብርሃን የሆነ ህዝብ ነው አማራ። ስለዚህ በየስርቻው ያለው አማራ ይገደናል የነሱ እንትና ቅድምም እንዳነሳችሁት በነገራችን ላይ ተክሌ ስለ ወልቃይትም ሆነ ስለ ራያ መቀማታችን እዛ ላይ ትግል መደረጉ ማለት አሩሲን ሀረርጌን ለምናምን ጣልን ማለት አይደለም። በነገራችን ላይ በየእርከኑ ነውና ጦርነታችን ሸዋም የተደረገውን ከዛ በኋላ በወረንጠው እየተለቀመ ይወጣል። እንደውም ምናልባት ዛሬ እነሱ አረመኔዎቹ ምን ይላሉ? ቦረኒ ሰገሌ ማን ነው ገብረኒ ሰገርተም ይሰገል ይላል እና ቦረና የሚለው አረመኔው ነው ማን እንትን ኦሮሞ ተብዬው ነው። እና 99ኙ ያስገበርነው ባሪያው ነው የሚሉት። ስለዚህ በርካታውን ቆንጠጥ ተብሎ ቢያዝ እንዳለ አይደለሁም ብሎ ወደ ማንነቱ ይለወጣል። እርስታችንን ስንቀማ የማይቀርን እንዲህ አይነት ዓላማ ስናደርግ ነው ወጥ እንትን የሚኖረው ማለት ነው። እና ፋኖን ባላችሁበት ወገኖቻችን አይዟችሁ፣ ምንም ጥርጥር የለውም፣ ለድል ትበቃላችሁ። አባቶቻችሁ መንበር የእናንተው ነው፣ ወደ መንበራችሁ ትመለሳላችሁ። አይዟችሁ፣ በርቱልን። ድፍን የአማራ ሕዝብ ሌላውም ኢትዮጵያዊ ፋኖን የሚደግፈውን እግዚአብሔር ጥናቱን ይስጣችሁ፣ በርቱልን እላለሁ። በዛች ልጨርስ። እኔ እግዚአብሔር ይስጥልኝ። አንተ እናመሰግናለን ዶክተር ደብሩ። እንግዲህ የሁላችሁም ሀሳብ ሲጨመቅ የሀሳብ የርዕዮት የመርህ ጥራት ነው። የነዚህ ጥራት ሲጠራ በአቋሙ የጸና ትውልድ ይፈጠራል ነው። እንግዲህ ደግሞ እስካሁን ድረስ ካየነው በእናንተ እድሜም በወጣቱ በእኔም እድሜም ካየነው ጠላቶቻችን ቅጥረኞቻቸው ሴራዎቻቸውን ጨርሰው ቅጥረኞቻቸውን በተለያየ መንገድ አሰማርተው የተለያዩ ሰዎችን መድበው አደራጅተው ሁሉን ነገር እየጨረሱ ይመስላል እና ውሸትም ሴራም ተንኮልም ስለሚያልቅ ያም እያለቀ ነው። አማራም ደግሞ በተፈጥሮ እንደው እብድ እንኳን ሲያይ ተውት ግድ የለም ሲደክመው ቁጭ ይላል እያለ ከልክ ያለፈ ትዕግስትና ከስነ ልቦና የመነጨ ታጋሽነትን እንደ ሽንፈት ቆጥረው እንደ ሲጋራ ጨስ ነው ያሉ። ይኸው ጽዋው ሲሞላ አማራም ተነስቷል። የአማራ ምሁራንም መጨረሻው ሰዓት ላይ ሲደርስ የታሉ ሲባል የነበረው እንግዲህ እየመጣችሁ ነው። ነገ ደግሞ ተቋሙ ይፈጠራል። እንደ አጠቃላይ ለሚቀጥለው ውይይታችን ዶክተር ተስፋዬ ያነሳቸው 1 2 3 ነጥቦች አሉ። የትግሉ መራዘም የሚወልደው ችግር ትኩረት ይሻል። ስለሆነም የአማራ ተጋድሎ ለ10 ዓመታት ከመጠለፍ ያልወጣው ለምንድን ነው? ግለሰቦች ላይ ሳይሆን እዚህ መርሁ አስተሳሰቡ ጋር እዛ ጋር መነጋገር አለብን። 10 ዓመታት 10 ሳይሆን 10 ዓመታት 10 ዓመታት አዎ 10 ዓመታት ጋሽ ተክሌ የሚያነሳው እንግዲህ ችግሮች ላይ በትክክል ችግሮችን ነቅሰን አውጥተን በትክክል ካስቀመጥ ትግሉን በ50 በመቶ አሸነፍን ማለት ነው እና በችግሮችን ነቅሰን አውጥተን ማስቀመጥ አለብን። አማራነት ርዕዮተ ዓለሙ ያላደረገ የአማራነት ትግል ዳር አይደርስም። አማራነት ርዕዮተ ዓለማችን ነው ይላል። ዶክተር አበባም ጠላቶቻችንና ቅጥረኞቻቸውን የሚመጥን ተቋማዊና መዋቅራዊ ኃይል ቀጣዩ ምዕራፍ ማድረግ አለብን።
ኢንጂነር ማርሸትም የጎጠኝነት ችግርና መዘዝ ተመርምሮ መነቀል አለበት። የምንገደለው አማራ ስለሆን እንጂ በምንኖርበት አካባቢ ወይንም በግል በሰራነው ወንጀል አይደለም የሚሉ መሰረታዊ ነጥቦች ተነስተዋል። እነዚህ ደግሞ በቀጣይ የምናያቸው ነው። ዛሬ ላይ ረጅም ሰዓት ቢወስድም ይሄ የተልፈሰፈሰውን የሐሳብ ጥራት የጎደለውን እየነካኩ ማለፉን የሚድበሰበሰውን አጥፊውም አልሚውም ተቀላቅሎ በጋራ ተጀምሎ የሚሄድበትን ነገር በከፊል አጥርተናል። በሚቀጥለው እስከምንገናኝ በእኔ በኩል ጨርሻለሁ።